Hello guys, እንዴት ናችሁ? welcome to my channel. This is Kevin Mikela. American Derba content of YouTube channel. Welcome to my channel guys. እንዴት ናችሁ? ሚካኤላ American YouTube channel. Welcome to my channel guys. ቃል ያልኩ ነበር አሁን ለምዶብኝ በቃ ከቪን ማለት ልተው አልቻልኩም ባይኛት እንደሱ ማለት ነው። ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እዚህ ሚዲያ ላይ ፍቅር ጥሩ ነው፣ ፍቅር በጣም ይወዳሉ ምናምን ነገር ያላችሁት ሰዎች ማለት ነው። ዛሬ ደግሞ ከእንቅልፍ የቀሰቀሳችሁኝ በዚህ እንደዛ አይነት ሪፖርት አድርጋችኋል ማለት ነው። በየትኛውንም መንገድ እንደሚወጣብኝ ካሁን በኋላ ለእናንተ ማብራሪያ አልሰጥም። ባደው ቀጥታ ማለት ነው የመጣኝን ነገር ማለት ነው ቀጥታ ለመጣኝን ነገር መልስ ብቻ ነው የምሰጠው። ባደው ማለት ነው መልስ ከሆነ ማለት ነው እዚህ ሀገር ማለት ነው ፍቅር አልሲም አይ ዶንት ኖ እኔ አይገባኝም። ባደው ምን አይነት ፍቅር እንደሚወዱ አላውቅም። ባደው ማለት ነው ያው ሴክስ ይወዳሉ ኤቭሪ ታይም ጠይቃሉ። ለምንድን ነው ሴክስ ማሳልኩና ኢቭን እኮ ፓወር አለው እኮ እኔ ያደረጉኝን መድኃኒት እኮ በውስጥ በብልት እኮ ያስገቡኝን እኮ በእንትን ብቻ እኮ አይደለም የዛ ማለት ነው። አሁን ሲቃጠል ጊዜም ነርዛለው ባደወይ ማለት ነው ወይ የሆነ ሰይጣን ሲገባኝ ጊዜ እሱ ነገር ማለት ነው በጣም እንትን ያደርጋል። ግን ምንም ፓወር ቢኖረው ማለት ነው የሆነ የስሜትም የመጨመር ፓወር ቢኖረው ማለት የተደረገ ነገር ውስጤ ግን ጤነኛ አይደለም። ስለዚህ እኔ ምን ማድረግ አለብኝ? ግን ከወንድ ጋር ሴክስ ማድረግ እችላለሁ አልችልም? አስጊ ነው ታውቁታላችሁ። በጣም ከባድ ጉዳይ ነው እሱ ልጅ ማለት ነው። ስለዚህ ማለት ነው አይደለም ሴት ልጅ ማለት ነው እንደዚህ የሆነ ነገር ታማ አይደለም ማለት ነው ልጅ ማለት ነው ወይ ሳትፈልግ ወይም ደግሞ በጣም እንትን ስትሆን የመስታመም እንትን አለ ማለት ነው። ታመመች ይባላል ጋር ሳይንስ ላይ ማለት ነው። ስለዚህ በጣም ከባድ ነገር ነው ወዘን እኔ ቀላል የሚባል ነገር አለ እንደን ሶማታ ለነጋሽ የምፈልገው ነገር ምንድነው? የማይፈልጉትም አሉ ብዙ አይነት መንገድ ማለት ነው። ስለ ግኔ ግል ህይወት ማለት ነው ሌሎች ግል ሰው ህይወት ግል ውስጥ አይገቡም። ከፈለገች ብቻዋን ትቆነቁናለች። የኔ ግል ህይወት ውስጥ ግን ምን አገባቸው? ወደ hell is them ማናቸው እነዚህ? ምን አይነት ባለጌዎች ናቸው? ስለኔ ግል ህይወት ምን አገባቸው? በየቀኑ እኮ ነው የሚሄዱት። በቃ ከዛ ማለት ነው በእንትን ታደርጋለች፣ በእንደዚህ እንትን ታደርጋለች፣ በእንደዚህ ታደርጋለች ምናምን ነገር ይባላል ማለት ነው። ከዛ ማለት ነው በየቀኑ ማለት ነው ብዙ ነገር ይመጣል ማለት ነው። ስለዚህ ምን አገባቸው እነዚህ? ምን አገባቸው? ምን አይነት ባለጌዎች ናቸው? ሰርቶ ጋር ነው የምላችሁ። መጀመሪያ በብልቷ ነው የምታስበው ተብሎ እንትን ጆሮዬ ብልት ላይ ያለ መሰለኝ አይ ቲንክ ማለት ነው። ነው አገባቸው ታዛም አንንም የብልግና ጥግ ከዛ ማለት አገሪቷ በሙሉ ልትጫወት በመንጣፍ አድርጋ እኔ ታስነጥፈኝ ማለት ነው። አይሰጡ ጋር ነው የምላችሁ። ሀሳባቸው በጣም ነበር የሚገርመው። ፈጣሪ ርቶኝ እንጂ በዛ ላይ በየቀኑ ማስፈራሪያ። እኔ እኮ በጣም የገረመኝ ነገር ማለት ነው ሰው መጀመሪያ የምታውቁት ለምንድን ነው በእንደዚህ አይነት መንገድ ስትገቡበት ማለት ነው የምታውቁት? ምን አገባቸው እነሱ? ያው ለምን ከፈለጉ ማለት ነው የኔ ቤተሰብ አጣይቆ የኔ ቤተሰብ ስልኮች በሙሉ እዛ ነበረ። ለምን ደውሎ ከነሱ ጋር ይነጋገሩ? ለምን እኔ እናካሉ? ምክንያቱ ያለኝን ችግር ለማወቅ ከፈለጉ አሁን የሆነ ወይ ፍቅረኛው እያፈቀራት ወይ የሆነ ነገር ከመጣ ማለት ነው ወደ እኔ ማለት ነው ከመጣ ወደ ቀጥታ ቤተሰብ ይብንም አሜሪካ እያለ ማለት ነው ወደ ኢትዮጵያ ቤተሰብ ምናምን ተብሎ ነው ወደዛ ነው የሚደወለው ባጥይ ማለት ነው። እንደርሶ ለዚህን ያክል እኔን ለማጥቃት ምንም ሳይነግራቸው እኔን አጥቅቶ ማለት ነው ከዛ በኋላ ምናምን ነገር ወደንዘም ይስወርቱ ጋር ነው የምላችሁ የእውነት እንደዛ የምትሉትን ነገር ማለት ነው ገባኝ ቋንቋ አይደለም ዳስ ላይ ማለት ነው። ሴክስ ደግሞ ኃጢአት ነው እና በጣም መጮህ አለባቸው እንደዛ አይነት ሁኔታ ውስጥ። እኔ ባይዘወይ ችግር ኖሮኝ እኮ አይደለም ኢቭንም ለወደፊትም እኔ ምንም ነገር አላደርግም። ምክንያቱም ደንግጫለሁ።
እዚህ ሀገር አስደነግጣኛለች። እንደነገርኳችሁ ደግሞ እኔ ከበፊቱ የኋላውን ነገር ነው የሚከብደኝ ባይደውይ ማለት ነው። ስለዚህ ማለት ነው እኔ ለወደፊትም ሰክስ አላደርግም ባይደውይ እኔ ወረቀት ቢኖረው ማለት ነው በየቀኑ ነበር ናይት ክለብ የምወጣው አርብ ባይደውይ ማለት ነው። ሳያቋርጥ ነበር የምጠጣው ባይደውይ ምዝናናው ባይደውይ ማለት ነው። ግን ፍቅረኛ ከጠናዬ በፊት ፍቅረኛ ምናምን ነገር የሚባል ነገር እንትን አያደርገኝም ነበረ። ወዶች ላይ ነገራቸው የምፈልገው ነገር ማለት ነው። ናው አሜሪካ ቢገኝ ኑሮ ትገኝ አሜሪካ ቢገኝ ኑሮ በጣም እንትን ከተባለ ጀስቱ ጓደኛ ነበር የሚመጣው ማለት ነው። ጀስት ያወድ ጓደኛ እንጂ ለፍቅረኛ የሚቀራር ማለት ነው። እንዴ ፈጣሪ ያውቃል ምን አይደለም በደል ነው። አንተ ሰው ማለት ነው ወዶች ነገራቸው ፈልገው ነገር ማለት ነው አተንክ ማለት ነው። እና ስለ ግል ህይወት የሚያገባቸው ነገር አልነበረም። አሁንም አገባቸው ባዴ ማለት ነው። አኔ እድሜ ስለመሄዱ አይደለም የሚያሳስበኝ፣ ብዙ ኃላፊነት አለኝ። በኔ ምክንያት ነው በኔ መንገድ ነው እያጠቋቸው አሉ። አሁን ለትንሽ እንኳን ቢጠቁ ባዶ አሜሪካ በኋላ ተስፋ ስለምትቆርጥ ባዶ ማጥቋቷ የማይቀር ነው። እኔም ይኖር ሌላም ይኖር ኢቨንም ፕሬዝዳንት ይኖር እዚህ ሀገር ገባችሁ? አሜሪካ እችን ሀገር ማጥቃቷ የማይቀር ነው። ገባችሁ? የሆነ ነገር ሲፈጠር ባይደውይ ማለት ነው ያስ ታጠቃለች። ታጥፈህ ሞት ተዘርግተህ ሞት ከሆነ ማለት ነው አጥፍካ ሞት ተዘርግህ ሞት ታጠቃለች። ፒው ታደርጋለች ባይደውይ ማለት ነው። ስለዚህ ማለት ነው ለማንም ምንም ነገር አይቀፋም። እናቱ በኔ በኩል ገብቶ በኔ በኩል አሜሪካን መጥቃት የሚፈልግ ብዙ አለ። እንደ አፍቃሪን ገብቶ እንደ ጓደኛን ገብቶ እንደ ዘመድን ገብቶ ብዙ ነገር ማድረግ የሚፈልግ ሰው አለ። እኔ ጭንቅላታችሁን ትታችሁ ይዛችሁ የምታስቡ ሰዎች በጣም ተገኝ አሁን ሰው ልነግራችሁ የምፈልገው ነገር እንደማለት አሁን አሜሪካ ክብር እየተጫወተች ያለችው ማለት ነው። በኋላ ላይ ግን ሌላ ነገር ነው የሚፈጠረው በዚህ ሀገር ባይደውይ ማለት ነው። ይሄ ሁሉ ሪፖርት ማለት ነው ምን ያደርጋሉ በዚህ ሳይድ እኔ እንደነገርኳችሁ አሜሪካን ማክስ እንደሚፈልጉ በውስጥ ያሰቃዩኛል። ብዙ ስቃይ ደርሶኛል ነገርኳቸው። ግን እኔ ሊቀይረው ወይም ደግሞ የሆነ ነገር ላደርግ ብዬ ስጠይቃቸው ግን ደጋግሜ ነው የጠየቁት። አንድ ጊዜ ብቻ አይደለም። እስካሁንም መልስ አላገኘሁም ባለኝ ማለት ነው። ኢቭንም ባለፈው እየመጣችሁ ማለት ነው ስዊዘርላንዳዊ ነበረች። ያ እዚህ ኢንተርቪው ላይ ነበረችው ስዊዘርላንዳዊ ነበረች። እሷንም የእውነትም ትክክለኛ ጥያቄ የጠየቀችኝ እሷ ብቻ ናት እዚያ ሀገርን ባይደው ማለት ነው በትክክለኛ መንገድ አንደርሶ ሌሎቹ ምንድነው ሌላ አላማ ነው ያላቸው እኔ ያለ የሚሉት ባይደው ማለት ምንም ስላደረኳቸው አይደለም ባይደው ማለት ነው። ስለዚህ ስዊዘርላንድ በኮ ምንም ነገር አላደረኩላትም ባይደው ማለት ነው። እኔ ባይደው አልዋሽም። እዚህ ሀገርም ጤና አግኝቼ ቢሆን ኖሮ እርዳታ አግኝቼ ቢሆን ኖሮ በጣም ነበር ማመሰግናቸው። ኢቨንም ማለት ነው መውጣት ብቻ እንኳን መንገድ ማውጫ መንገድ ሂጂ በቃ ምናምን ብሎ ቀለል አድርጎ በቃ ያልተመቸሽም ሂጂ ቢሉ ይኖረው ማለት ነው። በቃ ያመሰገንኳቸው ነበር የሚሄደው በጊዜ ማለት ነው። ግን በጣም መውጣት እንደምፈልግ ምናምን ነገር እያስመሰሉ ማለት ነው። በዛ ደግሞ ብዙ ሁሉም ሰው ደሳይም ሆነ ማለት ነው። ለማለት ነው ወደ ሴል ነገራችሁ አሁን ባይደው ስዊዘርላንድ ነው እንደው ሆነ በምንድን ነው ያወጣሻት ምናምን ካላችሁኝ በንግግር ነው ያወቅኩት። በንግግሬንም ነው ያወቅኩት። ለምን ካላችሁኝ እኔ በቃ በጣም መናገር ያላሰብኩትን ነገር እያተናገርኩኝ ነበረና ማለት ነው።
ከዛንም ነው ያወቅኩት ባለኝ ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው ደሴም አውሮፓ ናቸው ማለት ነው። ሆላንድና ስዊዘርላንድ ትቀራርባለች ከአሜሪካና ከስዊዘርላንድ ታውቁታላችሁ። ግን ህልና ነው ባለኝ ማለት ነው። አሁን ሚስኪን ሰው ሚስኪን ባልሆነም ባለኝ ማለት ነው። አሁን ያለውበት ሁኔታ ሚስኪን ነኝ ባለው ማለት ነው። ያ እዚህ ሀገር ምን ያደርጋሉ ማለት ነው? ሁሌም ተወዳጅነት ነው የሚፈልጉት፣ ተጠቂ እንዳይሆኑ ብቻ። ማንም ይቃጠል ማንም ይጠቃ ጉዳያቸው አይደለም፣ ግን ብቻ ያስመስላል ማለት ነው። አንደም ሰው ማለት ነው። እዚህ ዶናልድ ትራምፕ ብቻውን እያለ ያለው ባዶ ማለት ነው። ከዚህ በሄድበት ሪፖርት ነው ባዶ እዚህ ለሚያደርጉትን ነገር ማለት ነው እንደዛ ያደረገ ያለው እንደዛ ድርቅ ያደረገው ግን ለነዚህ ሀገር ዳይሬክት ቢናገሩ ነው ነበር የሚሻላቸው ባዶ ማለት ነው። እኔ ባዶ ብዙ ነገር ተናግሬያለሁ። መናገር ያለብኝን ከተናገርኩ በኋላ ምንም ነገር ማለት ነው ዘግ ምን ያደርጋል ለራሳቸው ተወዳጅ እንዲሆኑ ወደ አሜሪካ ደግሞ ያስነሳሉ ባዶ ሰው ላይ ያስነሷታል ባዶ ማለት ነው። ከየት ሊወስድላት ማን የሚወስድላት ባለው እዚህ የሚሆነውን ነገር ማለት ነው። ልክ እኔ እንደማውቀው ማለት ነው። እኔ እንኳን ሀሳቤ ውስጥ በማስብ ቢሆን ኖሮ ማለት ነው ከሀሳቤ ተሰርቀዋል ወይ ሀክ ያደርጉኝ ነው ምናምን ነገር ባልኩኝ ነበረ ባዶ ማለት ነው። አሜሪካ ሀክ የምታደርግብኝ መንገድ እንኳን የላትም ባዶ ልጆች ነገራቸው የምትፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ ለነገራችን የምፈልገው ነገር ምንድነው መሰላችሁ? ከዚህ ራሳቸው ናቸው። ከዛ አሜሪካ ትላለች አሜሪካ ትላላችሁ ባለው ማለት ነው። አሜሪካ ድሮ እንደዛ ነበረች እንዴ? ሰዎቹ ራሳችሁ ናችሁ ባለው ማለት ነው። ሰው ተማመናችሁ በማገባችሁ ትገባላችሁ። የማይቀየር በሌለበት ነገር ማለት ነው። የፈጣሪን ስራ መቀየር ስለማትችሉ ብትተው ነበር የሚሻላችሁ ግን ማለት ነው። እነዚህ ለራሳቸው ተወዳጅ እንዲሆኑ ሰዎች ግን ላይ ሰው አሜሪካ ግን ሰው ላይ ታስነሳለች ባይደው ማለት ነው። በጣም ብልጥ ናቸው ባይደው ማለት ነው። እና ታዲያ ወይ ወደዚህ ወይ ትቶ አይተውም ወይ ደግሞ ረድቶ አይረዱም እንዴ? ያኔ ለምን እንትን ያደርጋሉ ማለት ነው። በእኔ እኮ በቃ አሁንም እኮ ያላቸው ፕላን ማለት ነው የሚያስፈራሩት አሜሪካ የሚያስፈራሩ ከሆነ ወይ የሚያጠቁ ከሆነ በእኔ መንገድ እኮ ነው አሁን የሚያጠቁዋቸው ባይደው ማለት ነው። ይሁን ኃጢአት እነሱ የሰሩትን ነገር ማለት ነው ልክ አባቴ እንደሰራ ነው እንትን የሚሆነው ባይደው ማለት ነው። እሱ ራሱ ቆሞ እውነቱን ካልተናገረ በስተቀር ባይደው ተናግሯል። ባይደው ሆላንድ ማለት ለኔ የበዘበዘት ማለት ነው። የሽንት ቤት ጨርቅ ናት ብሏል። ባይደው አባቴን በቃ አውጥቷታል ማለት ነው። አውጥቶ ቆሻሻ ጥለዋታል ባይደው ማለት ነው። ከልቡ ማለት ነው። አንተ ሰው ማለት ነው። ልጆቼ ልነግራችሁ ሰው አትፈታቱኝ ማለት ነው። ግስቱን አታጨርሱ ባይደኝ ማለት ነው። አሁን ብዙ ጊዜ አውቃለሁኝ ማለት ነው። አንዳንድ ሰዎች ማለት ነው አሁን አረቦች ልክ እንደሚተማመኑት አሁን በእነሱ ኤቭሪ ታይም በብላክ መንገድ ነው የሚያምኑት እነዚህ አረቦች። ለምንድን ነው? ምክንያቱም እንደፈለጉ ሊቃየሩሽ ይችላሉ። ከፈለጉ ደስ እንዲሉሽ ማድረግ ይችላሉ። የሆነ ነገር በቃ ከዛ እንደዛ ካልሆነ አይተማመኑም ባይደኝ ማለት ነው። ከእነሱ ጋር መኖር ከአረብ ጋር መኖር ማለት መከራ ማለት ነው ባይደኝ። አብሮታል እየመረዙት ነው። ምክንያቱም በራሳቸው ስለማይተማመኑ ባይደኝ ማለት ነው። እንደዛ እያደረጉ ነው የሚኖሩት ባይደኝ ማለት ነው። እነርሱም እንደዛ ናቸው ባይደኝ። ብዙ ሰውም እንደዛ የሚስማማል ላይክ እንደዚህ እዚህ ሀገርም ባይደኝ ማለት ነው። እኔ ወደድኳቸውንም ጠላኋቸውንም ለስነሱ አሪፍ ፊሊንግ አልኖረኝ። ምክንያቱም እኔ ናቹራሊ ሲሆን ነው እሱን ነገር የሚቀበለው። ደስ እያለች ባይደኝ መጥፎ ነገር ካደረገችኝ ደሷ ልቤ እየራራ እንኳን እንደዚህ ያለውን ነገር በእንደዚህ ነው የምጠቀምበት ባይደኝ ማለት ነው። ማን ላይ ነው ብልጥ የምትጫወተው? አንድ ላይ ብልጥ አትጫወትም ነገር ኤቨር ባይደወይ ማለት ነው። እኔ ችግር ስላለኝ ነው እንጂ እኔ ላይ ብልጥ አትጫወትም። ማንኛውም ብትሆን ማንኛውንም ሰው ቢሆን ባይደወይ ማለት ነው። እኔ ላይ ብልጥ አይጫወታትም ባይደወይ ማለት ነው። እንደን ሰው ማለት ነው። ማነው አሁን የሆነ ኤርትራዊ ወይ የሆነ ኢትዮጵያዊ ባይደወይ ስለ ግል ህይወቱ የሚገቡበት ሰው አለ? የለም እኮ ስለ ግል ህይወቱ ዘና ብሎ ነው የሚኖረው። ከፈለገ ጋር እንትን ይኖራል ማለት ነው። አሁን እንትን ታድርግ እንትን አታድርግ የሚል ነገር የለም ባይደኝ ማለት ነው።
እንደ ሰው ማለት ነው። ወደ ቼሪ ነገራችን የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ኢቭን እኔ ባይደው ብዙ ነገር ባሳልፈን ብዙ ነገር ቢገጥመኝም ባይደው ማለት ነው አሁንም ምክንያቱ ሰው በእንደዛ አይነት መንገድ እኔ እንትን ሊያደርጉኝ ከፈለጉ በጭራሽ ነው ያስለኝ። እዛ አይደለም ኢትዮጵያ ውስጥ ያለው አይደለም እዚህ ዩሮፕ ውስጥ እንኳን ላይክ በጣም ሻርሙጣዎች ነበሩ። ፌኒስትራ ዘለው የሚሄዱ ምናምን የሚያርጉ ግን እኛ ማለት ነው የሚያመሰግነኝ ነው እንጂ የሚረግመኝ ሰው አልነበረም። ባለመውጣቴ በጣም ነበረ ደስተኞች ባለው እኔ ውሽ ባለማለቴ ባለው ማለት ነው። በጣም በቃ ላይ በጣም በቃ አይስወርቱ ጋር ነው የምላችሁ። በቃ መንፈሴንም የተረጋጋ ነበረ ለዛ ማለት ነው። እንደርሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው የተፈቀረን ሰው ያፋታል እንጂ ሰው አፋቀርም ባይደው እንደዚህ እዚህ ሀገር ደግሞ ላይ አይሶት ጋር ነው የምላቸው። እኔ እንደዚህ የሚቃጠለው ምክንያቱም እነሱን ለካ በቃ እንደ ስልጣውን ስለቀየርኳቸው ማለት ነው የኔ ስም በሙሉ ስላጠቆሩት ማለት ነው። በዛ ፓወር እንትን ለማድረግ እኔን ለማሰቃየት ማለት ነው። እኔን ደስ ነው የሚላቸው እዚህ ሀገር ሲቃጠሉ አለና የሚባል ነገር ባይላቸው ኖሮ ማለት ነው። በየቀኑ ራሱን መከላከል ሲታገል እነርሱ ግን እኔን ለማጥቃት ማለት ነው። እኔ በተቃራኒ መንገድ ነው የሚሄዱት። ባይኔ ካልኳቸው በተቃራኒ አይስወርዱ ጋር ነው የምላቸው። አሁንም ምን እንደሆነ አላውቅም ባይደወይ ነው እንጂ በተቃራኒ ኢቭን ማለት ነው። መጀመሪያ ሲጀመር ትራፕ ላይ ያስጀመሩት እነርሱ ራሳቸው ናቸው ባይደወይ ማለት ነው። ያ እኔ ባይደወይ ሰው ማለት ነው ኬቨን እንኳን ቤልም ባይደወይ እንትን ላይ ማለት ነው ስዊዘርላንድ ላይ ኤርትራዊ ነበር ያልኩት፣ ግን ምንም ነገር አልነበረም። ገባችሁ? ስለዚህ ማለት ነው ያ አሁን ማለት ነው በቃ ከዚህ ወደዚህ ወደዛ እንትን የሚያደርጉት ለምንድን ነው? ምን አገባቸው? ምን አስቀናቸው? ምን ቀላቀላቸው ከኔ ጋር? ምን አገባቸው? እኔ ለመነጠፍ ነው እንዴ እዚህ ሀገር የመጣሁት? ይሄ አይደለም እኮ ላይ ተሪ ስጀመርም እኮ የሚያዩ እንደለም አያዩም። የእውነት ክፉ ባለመናገር ግን የእውነት እንትን አለ። የእውነት እንትን በጣም በክፉ አይን አንታይም። ግን የሆነ በቃ ፍቅርም የለ በቃ ምክንያቱም እንደምታውቁኝ ግድ የለሽ ነኝ። ፍቅር አለ የለ መንገድ ላይ እንዴት ላውቁ ይችላል አይደል? ያራውደት በቃ እኔ እንትን እያልኩ ነው የሚሄደው፣ ስትሬት ነው የሚሄደው። በተለይ እዚህ ሀገር ስላደረገጥኩኝ ቶሎ ሰው ጋር መተዋወቅ በጣም ነው የሚደብረኝና ይከብደኝ ባይ ማለት ነው። እሱ እኔ ከሆነ ሰው ጋር ተዋወቃለሁ በጣም ሰላምታ አሪፍ ምናምን ነገር ማለት ነው። ኢቭንም ሸኝኝ የሆነ ታይም ላይ የዚህ ሀገር ሰው ማለት ነው ትንሽ ያለው ማለት ነው። ግን እንትን አትበሉት ማለት ነው። መኪናው ምን ይመስል ነበረች? በቃ የሆነ የቆሻሻ እንትን ነበር በቃ የሆነ የተዋወቁት ስትሰማ በቃ የኔ ድል እኮ በጣም ነው የሚያስቀኝ። አይስወርቃል ነው የምላችሁ። ሰውዬው ጥሩ ነው ግን ከዛ ማለት ነው በቃ በኃይል መኪናውን ሲያስገባኝ ማለት ነው በቃ ከእንትኑ ማለት ነው የሆነ በቃ እቃ ተሰብስቦ ነበረ እና ቆሻሻ ስብስብ ብሎ ማለት ነው ላይ ከዛ በቃ እንደዚህ ያደረገን ያስገባኝ መኪና ውስጥ ማለት ነው። ኢቭን ከኋላ አይደለም ከጋቢና ማለት ነው አንዳንድ ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ስለ እኔ ግል ህይወት አያገባቸውም ባለው ይዛ ሀገር ምንም ነገር አያገባቸውም ባለው ማለት ነው። ስለ ግል ህይወት ያገባቸው፣ ስለ ኬቨን አግብተዋቸው፣ ስለ ኢትዮጵያ ላሉት አግብተዋቸው፣ ስለ ኤርትራ አግብተዋቸው፣ ስለ ትግራይ አግብተዋቸው፣ ስለ አማራ አግብተዋቸው፣ ስለ ኢሮፕ ምን አገባቸው? ለምንድን ነው የሚጨነቁት? እረፍ አይሉም እንዴ? ስራቸውን ሰርተው እንዴ አንተ ሰው ማለት ነው ወደች እና ማለት ነው ለነገራችን እየፈለኩት ነገር ማለት ነው። አይ እዚህ ሀገር ምንም ነገር የለኝም። አይ ሲጀመርም በህይወቴ ለመጀመሪያ ጊዜ ነው እንደዛ አይነት ሰዎችን እያየሁኝ ያለሁት እንጂ እንደዛ አይነት ሰዎችን በፍጹም አላውቅም በህይወት ዘመኔ ማለት ነው። ያ ሰው መናገርም ቢሆን ቁርጥ አድርጎ መናገር አለበት እና ማለት ነው። ስለዚህ ኤቭሪ ታይም ደግሞ
ኤቭሪቲንግ ደግሞ እኔ ብዙ ጊዜ የምታዘባቸው ማለት ነው እኔ ለመሄድ እኔ ከዚህ ሀገር ለመውጣት ላለመውጣት ኤቭሪ ታይም ሰው ብቻ የሚያቆመኝ ነው የሚመስላቸው። በቃ እኔን በመተት ማስቀመጥ፣ በመተት ማስወደድ፣ በመተት በቃ ሲቀላኝ ነው የሚያምኑት ማለት ይቻላል። ማለት ተሽርቱ ጋር ነው። እኔ እኮ ውሸቱን መስሎኝ ነበረ ለመጀመሪያ ጊዜ ሴጣን የተቀበለች ሀገር ይህች ናት ምናምን ነገር ሲባል ማለት ነው እዚህ አሽቱ ጋር ምን አልኩ። አሁን ሰው ላይ የተነሱ ያሉትን ነገር ይቀንስ ነበር እኮ አሁን አሜሪካ ባይዘው ማለት ነው። ወይ ለኔ ቢቀይሩልኝ ኖረው፣ ወይ ከዚህ ቢያስወጡኝ ኖረው፣ ወይ ቢልኩኝ ኖረው ማለት ሊልኩም እኮ መጀመሪያ መቀየር አለበት። ምክንያቱም በዛ ኤርትራ ነው አሁን እንትን ያለችው። አሁን ኤርትራ ካደረግሽው ምናምን ትግሬ፣ አማራ፣ ጎጃሜ፣ ጎንደሬ ምናምን ያላችሁ ነጥር ብጥር ያላችሁ ምን አመጣችሁ ነው ኤርትራዊ ብዬ ሰጣው ባይደው ማለት ነው። ኢቨንም በማላውቀው መንገድ ማለት ነው። ኢቨንም እንትን የሚያደርግልኝ ማን እንደሆነ አላውቅም። ሌሎቹ እንኳን ኢቨን ያውቃሉ ማለት ነው። ምንም እንኳን ማላውቀው ባይደይ ማለት አደረኩ ባይደይ ለፈልጋችሁ ለራሳችሁ እንደፈልጋችሁ ታደርጋላችሁ ማለት ነው። እኔ ተላላችሁ ሰው ምን አገባችሁ? እኔ እንደምናገርኩ አውቅ ነበር ማለት ነው። አሁን ኤርትራ ብዬ ተማልቆ ያውቁ ነበር ምክንያቱም ስለማልፈልግ ግን እናንተ ግን ብዙ ነገር ብላችኋል። ወደላሪ ምን አገባችሁ? እንደው ሰው የፈለኩትን አላደረኩኝ ባይደይ ማለት ነው። ኤቭሪ ታይም ደግሞ እኔ የፈለኩትን ነገር ነው የማደርገው ባይደይ ማለት ነው። እንደርሶ ማለት ነው። ያው በቃ እንደዚህ እናደርጋለን ብላችኋል ማለት ነው። ብትሉም ግን ከጫማ ስር ነው ያስገባችሁ ማለት ነው ባይደይ ማለት አንደን ሰው ማለት ነው ውዶች። ከዛ ቀጥሎ ደግሞ ለነገራችን የምፈልገው ነገር ማለት ነው እኔ ከኤርትራ ጋር ባይደው የኤርትራ ወንዶች ባይደው የራሳቸው ናቸው። እኔ ሲያቃጥሉኝ ከአረቦች ጋር ከጥቁሮች ጋር እየተስማሙ ልክ እኔ ጥቁር አፍሪካዊ ሀበሻ ምናምን እያሉ ማለት ነው። እሱ ጋር ማለት ሰው ለራሱ እንኳን ቢፈልግሽ ማለት ነው አሳብዶ አይደለም ለራሱ ቢፈልግሽ የሚገባው ባይደው ማለት ነው። ካበድኩ በኋላ ምን ሊጠቅመኝ ነው ባይደው ማለት ነው። እንደሱ አበዛችሁ ማለት ነው። ስለዚህ ጠገባችሁ ማለት ነው። እኔ ላይ በጣም የጠገባችሁ ባይደው ማለት ላይ በጣም ብዙ ነገር አለ ባይደው ወይ ሰቱ ጋር ነው የምላችሁ። በጣም ብዙ ናችሁ። ከጠገ በላይ ነው ባይደው ማለት ነው። እኔ ላይ የምትጠግቡት ነገር ማለት ነው። ለዛ ነው እኔ በጣም አድርጌ መልስ የሰጠዋችሁ እንጂ እኔ ባይደው ሰው አልክደም ባይደው ማለት ነው። ሰው አልክደም ስላችሁ ማለት ነው። ጥሩ ሰው ጥሩ መሆኑን አልክደም፣ የረዳኝንም ሰው አልክደም ባይደው ማለት ነው። አንደም ሰው ማለት ነው ወዲህ ለነገራችሁ የሚፈልገው ነገር ማለት ነው። አሁን የምትገቡ ናቸው እንጂ ድሮ በቃ እንደ ድሮ ናቸው ባይደው ማለት ነው። ድሮ የነበራቸውን ክብር ልቤ ውስጥ እንደዛ አላቸው ባይደው አሁንም ባይደው ማለት ነው። አንደም ሰው ማለት ነው ወዲህ ለነገራችሁ አሁን ሰዎቹ ባይደው እኔ ከሰዎቹ መራቅ የምፈልገው ነገር ምንድነው መሰላችሁ? በጣም እልህ አለብኝ፣ በጣም ተናድጃለኝ፣ በጣም ታስጠሉኛላችሁ። እናንተ አዲስ ናችሁ፣ እንግዳ ናችሁ፣ ጭንቅላት የላችሁም፣ በጤዛችሁ ነው የምታስቡት። ብዙ ነገር ስላለ ማለት ነው። ከእናንተ ጋር ደግሞ ታስሩኛላችሁ። በቃ ያስረኛል። እኔ ብዙ ነገር መናገር ብዙ ነገር መስራት ብዙ ነገር ማድረግ ስለምፈልግ ማለት ነው ታስሩኛላችሁ። አሁን እና እኮ ከድሮ እናንተ ጋር እያወራው እያለሁኝና እዚህ ቪዲዮ ከሚሰራ በኋላ በጣም ለውጥ አለ ማለት ነው። አሁን ይሻላል ባይደኝ ማለት ነው። ድሮ በቃ ሰዎቹ ላይክ በየቀኑ ራሱን እያጠፋ በየቀኑ እንትን እያደረገ በየቀኑ እየተራረዱ ባይደኝ ብዙ ነገር ነበር የሚፈጠረው ይዝገው ነበር። አሁን ግን በጣም ይሻላል ባይደኝ ማለት ነው። አሁን በድንገት አንዳንዴ ካልሆነ በስተቀር የሚፈጠር ነገር የለም። ግን እኔ በጣም የሚያስገርመኝ ነገር ማለት ነው ሀበሻ ማለት ነው አጥቶ ጋር ነው የምላቸው መጥፎ ነገር እንኳን ቢፈጠር ባይደኝ ማለት ነው በሌላ ሳይል ቢፈጠር ችግር የለውም ባይደኝ ማለት ነው። በራሳችሁ ግን ራሳችሁን እንደዛ ሰዎችን ሀገራችሁን ታጠፋላችሁ። ሰው እኮ ባይደኝ ለምንድን ነው እናንተ የምትጨካከናችሁ? ታውቁታላችሁ። በቃ የሰራችሁትን ስራ ነው ወደ እናንተ የሚመለሰው። በእጃችሁ እህታችሁን ወንድማችሁን ትገሉና ከዛ ማለት ነው ልክ ደግሞ ወደ እናንተ ይመለሳል ባይደኝ ማለት ነው። ሰው እኔ በቃ የሀበሻ ነገር በጣም ነው የሚያስቀጠቅጠኝ ባይደኝ የሚያሰቀቀኝ ነው የሚባለው። እንደርሶ እኔ ትግርኛ ደግሞ አንዳንዴ እንትን የማደርገው ለምንድን ነው መሰላችሁ? መላሴ ማለት ነው በቃ ላይ
አሁን በጣም እንትን ቋንቋ መናገር በጣም ነው የሚደብረኝ ባዶዬ ማለት ነው። ኢቭንም ድሮም ጥርት ያለ ትግርኛ ነበረኝ እና ለዛ ነው ባዶዬ በቃ ሲናገር ጊዜ ምላስ ላይ ደስ ስለማይለኝ ለስለስ አድርጌ መናገር ይመችኛል ባዶዬ። ለዛ ነው እኔ ትግርኛውንም በሌላውንም እንትንም አድርጌ መናገርም እፈልጋለኝ ባዶዬ ማለት ነው። የሆነ ስለ ሰዎቹ እንድነጥርላቸው ባዶዬ ማለት ነው። ጥርት እንደላቸው ጥርት ያለ እንዲሆን እንዲሰሙ ጥሩ እንዲሆን ነው የምፈልገው ማለት ነው። ከዛ ውጭ ደግሞ ማለት ነው ውዶቼ ነገራችን የሚፈልገው ነገር ምንድነው መሰላችሁ? እኔ ስናገር ጊዜ ማለት ነው ምላስ ላይ በጣም ነው የሚደብረኝ ባዶዬ። ትግርኛ ሳወራ ሳምታይምስ ምላሴ ላይ የማወራውን ንግግር ማለት ነው የሆነ በቃ ላይ ከረለ በጣም አሁን ለማለስለስ ብዬ እኛኛ ሲል ደስ አይለኝም። በጣም ደግሞ ማድረግ ምናምን ነገር አይመቸኝም። እንደን ሰው ለራሴ እንደሚመቸኝ አድርጌ ነው ካፌ የማወጣው ባዶዬ ማለት ነው። እሱ ነው ባዶዬ። አሁን የኤርትራዊ የኢትዮጵያ ምናምን ነገር ለዛም ብቻም አይደለም ትግርኛው ነው ባዶዬ ማለት ነው። እኔ ጥራቱን ነው የምፈልገው። የትኛውም ሰው ባዶዬ ጥራት ያለውን ትግሬን መስማት ይችላል፣ ኤርትራዊን መስማት ይችላል ማለት ነው። አሁን የትግራይ ትግርኛ ኢቭን አይደለም ኤርትራዊና ፈረንጅ ቀርቶ ማለት ነው ሊተረጉሙት ቀርቶ ማለት ነው ትግሬ ለትግሬ እንኳን የማይደማመጥበት ደረጃ አለ። አሁን የትግራይ ትግርኛ ማለት ነው ሳምታይም በተለይ ራያ ማለት ነው አንደር ሰው ማለት ነው ወዶች ወረውን በቃ አጠር አድርጌ ማለት ነው ፖይንት ነበር ልነግራችሁ የፈለኩት ባዶዬ ማለት ነው። አንድ ሰው በቃ ኤቭሪቲንግ ነው የማውቀው ባዶዬ ማለት ነው። እኔ ባዶዬ ንጹህ ስለሆንኩኝ ምናምን ነገር ማለት ነው። እኔ ንጹህ ባዶዬ በጣም ነው የሚያናድደኝ። እኔ ዝምታዬም በጣም ካሁን በኋላ ዝም ማለት የለብኝም። ሰዎቹ ላይ እንደዚህ እየተባሉ ምናምን ነገር ለላይ ከሰዎች ጋር ነው የምላችሁ ኃጢያት ነው ባዶዬ ማለት ነው። ሰው በጣም ባዶዬ እኔ ፈጣሪ በራሴ ይቅጣኝ እንጂ የሰውን ኃጢያት አልሸከምም ባዶዬ። እኔ እዚህ ሀገር ደግሞ በጣም እንትን የምታደርገኝ ለምንድን ነው መሰላችሁ? እንደነገርኳችሁ እኔ የመጣሁበትን መንገድ በጣም መጥፎ ነበረ። ለዛውንም በጣም ብዙ እርዳታ ነው ያደረግኩላቸው። ኢቭን እኔ ስዊዘርላንድ ልይን አልተናገርኩም ባዶዬ ማለት ነው። መጀመሪያ ባልናገርም በኋላ ግን በጣም ብዙ ነገር ነው ያደረግኩት። ምክንያቱ ብዙ ነገር ባዶዬ ማለት ነው። ከዛ ለምንድን ነው እኔ መቀየር አትችይም ካለኝ በኋላ ከእንደገና ደግሞ በሌላ ሳይድ ደግሞ እኔን የሚያሰቃዩ ባዶዬ እንደዚህ የሚሉኝ እንደዛ የሚያደርጉ ባዶዬ ማለት ነው። እንደን ሰው ማለት ነው እነዚህ በኃይልና በልመና ማሳመን ይፈልጋሉ እኔን ባዶዬ ማለት ነው። ሊያሳምኑም አይደለም ባዶዬ ማለት ነው። አይደል ነው እኔ እስከሚሞትላቸው ነው የሚጠብቁት እነዚህ ሀገር በየትኛው ነው እንኳን እንደዛ ነው የሚጠብቁት። ያ ብለው ይለቋል ማለት ነው። እሱን ተደፋፍነው ማለት ነው እንዲሞትላቸው ነው የሚጠብቁት ባዶዬ እንዴ ሰው ማለት ነው። ወዶች ልነግራችሁ ካልሆነ በስተቀር ታዲያ እኔ በመስተቃየቴ ምን አገባቸው? እኔ መስተቃየቴ ምን ይጠቀማቸዋል ማለት ነው። እኔ ሲቃጠል ሲለን ምን ይጠቀማል ባዶዬ ማለት ነው። አንተም ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው? ስለዚህ እንደዛ አንቀይርን ካሉ በኋላ እኔን ማሰቃየት ወይም ደግሞ እኔ ላይ ማለት ተገቢ አልነበረም። ኢንተርቪው ቢሆን ባዶዬ ማለት ነው ቦታ ነው የሚደርሰው ባዶዬ ማለት ነው። እኔ የምናገረውን ነገር ባዶዬ ማለት ነው ይኖዳት አንድ ሰው ማለት ነው አንድ ሰው አሁን ደግሞ ወሬ የምታመላልሱ ሰዎች ስዊዘርላንድ ባዶዬ ብትፈልግ ባዶዬ በጣም ጥሩ ሀሳብ ነው። በጣም ህልና ያለውን ሰው የሚያደርገውን ነው። ኢቭንም እነዚህ ሀገርም ባዶዬ ምንም ሳይመስራት ነው እኔ ልትሰጠኝ የሚገባው ባዶዬ ለነሱ። ምክንያቱም እዚህ ሀገር በጣም ብዙ ጠቢብ አለ። ኢቭንም እዚህ ሀገርና እዛ ሀገር ደስ ይማል ነበር። እዛ በጣም ተረጋግቼ ነበር ሳውራ የነበርኩት ስዊዘርላንድ ላይ። እዚህ ሲመጡ ምናምን ጀመርኩኝ። ምክንያቱም እሱ ነገር ሴጣን ነው ታውቁታላችሁ። እዚህ ሀገር
በጣም ከባድ ሁኔታ ውስጥ ነው የምኖረው። በየቀኑ ነው የማብደው። በየቀኑ በቃ መንፈስ ያሰቃየኛል። በቃ መቼ ነው ፈጣሪ ሆይ በቃ እኔ ቢያንሱ እንኳን ብቻዬን ሆኜ ማለት ነው ወይ ወረቀት ከያዝኩኝ ብቻዬን ሆኜ ወይ ሰራሁኝ በየጸለይኩኝ ባዶ የሆነ መንገድ ያኔንም ከእንደገና ወደ ትራፕል ሄጄ ባዶ ወይ እንትንም ቀይረው ምናምን ነገር እንደዛ ነው የማስበው። ባዶ ወይ ማለት ነው በእንደዛ አይነት መልኩ መቀጠል አልፈልግም ባዶ ማለት ነው። ወይም ደግሞ የሆነ ነገር ካለ አሜሪካ የሚሄድበትን መንገድ ባገኝ ባዶዬ በየትኛውንም መንገድ በቃ እሱ ብቻ ነው የማስበው ባዶዬ ማለት ነው። ውዶች እኔ ስለ ፍቅረኛ ማሰብ አልችልም። ስለ ሴክስ ማሰብበት ሁኔታ የሚሉኝ ምንም ነገር የለኝም ባዶዬ። ውዶች ነገራቸው የምፈልገው ነገር ማለት ነው ወደ ኢትዮጵያ እንደሆነ ባዶዬ ማለት ነው ወደ ኢትዮጵያ እንደሆነ ሊሉኝ ቢፈልጉ ከነጤንነቴ ነበር ማለት የሚችሉት ባዶዬ ማለት ነው። ደርሶ ይሄ ነገር በቃ ላይ ቃይሶርት ጋር ነው ማለት እንደዚህ አይነት ሰው ባሪያ መቀየር መፈልጋቸው አይደለም አላቀም ባዶዬ እንደዛ መቼም ይላሉ ብዬ አላስብም። ባይሉም ይመርዛሉ እኮ አሁን ጭንቅላታቸውንም የቀየሩትን ነገር ማለት ነው። እኔ ለራሴ እኮ አስብ ነበር ድሮ ነው ባዶዬ ማለት ይመጣኝ ነበር በቃ የሆነ ኢትዮጵያ ተመለሽ ምናምን የሚል ነገር ማለት ነው መንፈስ ይመጣኝ ነበር ማለት ነው። እሱና መንፈስ የማን ነው? የሰይጣን መንፈስ ነው። የሁሉም የሚገባኝ መናፍስ ባዶዬ እሱ ነው ባዶዬ ማለት ነው። እንደርሶ እኔ ኢትዮጵያ መመለስ አልፈልግም ውዶችዬ። ኢትዮጵያ ውስጥ ምንም ነገር የለብኝም ባዶዬ ማለት ነው። ቢመለስ ኖሮ ለምን እወጣለሁ? ለምን ወጣሁ? እኔ ልመለስ እኮ ከሊቢያ ልመለስ አልኩኝ ባዶዬ ማለት ነው። ከዛ ትመለሽ አሉ ባዶዬ ማለት ነው። ግኖር አደረጉኝ። የእውነታቸውን ነው፣ እውነት ነው ያደረጉት። ቢመለስም ያው ሌላ ሀገር ነበር የሚሄደው ተመልሼ ማለት ነው። ያው እየሰራው ነበር የምኖረው ባዶዬ ማለት ነው። አሁን እንደዛ ያለች እንደዛ አደረገች ብለው ካሁኑ ማለት ነው እነዚህ ሴቶች ማለት ነው በቃ በማገባቸው ገብቶ ማለት ነው እንደዚህ ከተሰቃዩኝ ገና ደግሞ ስጋባ ምን ሊደርሰኝ እንደምንችል ለማይንተን የማይል ነገር ነውና እዚህ ሆኜ ማለት ነው ሰው ከማስጨርሽ ወደ ኋላ ልመለስ አልኩት ባዶዬ ማለት ነው። እዚህ አረቦቹ ላይ በጣም ብዙዎች እንትን ስላላቸው ባዶዬ ማለት ነው እዚህ ሆኜ እኔ ሰው ከማስጨርሽ ሰዎቹ በጣም እየሞቱ ነው። ብዙ ነገር እየተፈጠረ ነው። ብዙ ነገር እየተደረገ ነው እና እኔ እዚህ ሆኜ ሰው ከማስጨርስ ወደ ኢትዮጵያ ልመለስ ነው ማለት አይ አትመለሻ አለኝ ባዶዬ። ያን ተመልሼ ብኖር ለራሴም ደስተኛ ሆን ነበረ። አሁን ግን መመለስ አልፈልግም ውዶቼ ማለት ነው። የሰዎቹ በጣም ብዙ ነገር ውስጥ እጅ ያስገብቷል። ምክንያቱም አውሮፓ ሳልገባ ቢሆን ኖሮ እኔ ምንም ነገር እጅ እንደሌለም ይታወቅ ነበረ። አሁን ግን ምን አለ መሰላችሁ ሰዎቹ ሊረዷቸው ከባድ ነው ባዶዬ ማለት ነው። አልፈልግምም ቢሆን ኖሮ ግን ማለት ነው መመለስ አልፈልግም ወደ ኢትዮጵያ እውነት እናገር ከተባለ ኢቭን ቫኬሽን መመለስ አልፈልግም ግን ማለት ነው ቢመለስ ኖሮ ማለት ነው ከዚህ ማለት ነው ምክንያቱ አሁን ሰው ሊረዳኝ ከሰው ጋር መግባባት በጣም ለኔ ከባድ ነው። በጣም ደባሪ ነው። በጣም ማለት ነው። ቢመለስም እኔ ወደ ድሮ ኤክሴ አልመለስም ነበር ማለት ነው። ኢቭንም አሁንም እኔ በቃ ላይክ እንደ ሰው ሆኜ ምን የሆነ ነገር ቢያጋጥመው ወረዳው ነበር ግን ኔቨር ኤቨር ማለት ነው እሱ ወደ እሱ ከሚመለስ ማለት ነው እሱ ቢሞት ደስተኛ ቢሆን በሆንኩኝ ነበረ ማለት ነው። ይኖት እንደን ሰው ስለ ቤተሰቦቼንም እንደዛ ሌላ ሰው እኔ የሚፈልገኝ ሰው ባዶዬ በዚህ ታይም ማለት ነው ኢትዮጵያ ውስጥ ሆኖ ማለት ነው እኔ ወደ እነርሱ ከሚመለስ እነርሱ ህይወታቸውን ቢያደርጉ ማለት ነው ለኔ ቢ ሃፒ ነበር ማለት ነው። እንደን ሶ አይ ዶንት ኬር አባውት them ሳስላሉት ባዶዬ ማለት ነው ባሉበት ጤና ሰላም ያገኙ ተፈለገ ይሆኑ ከፈለጉም የፈለገ እንደፈለጉ ባዶዬ ማለት ነው ያለውበት ሁኔታ ለዛ እንደሱ ለማሰብ ጊዜ የሚሰጠኝ ታይም ስላልሆነ ስለምንም ነገር አልጨነቅም ባዶዬ ማለት ነው። ከዛ ቀጥሎ ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ ለኔ በጣም ጤና ባዶዬ እኔ ስዊዘርላንድ ባዶዬ ከራሴ በላይ ከነዚህ ጋር ነበር ማቀራረባት ባዶዬ ውዶቼ ለነገራችሁ የምፈልገው ነገርና እንደርሶ እኔ በቃ እዛ ሄጄ ውሸት ለመናገር እንደዚህ ያደርጋሉ እንደዚህ ማለትም ኢቭንም አይደለም ባዶዬ በጣም ቀለል አድርገን የነገርኳቸው ኢቭንም እኔ ሳራ ብዬም አልነገርኳቸውም። ምክንያቱም ዝም ብዬ ሆነች ሆስፒታል ውስጥ ነበረች የሆነ ሴትዮዋ እንደዚህ ያደረገች ብቻ አልኳቸው ማለት ነው።
ከዛ ውጪ ለነሱ ኢቭንም ስዋንም አልነገርኩም። ከዛ እነሱ ራሳቸውን ነገሩኝ ባይደይ ማለት ነው። ድርሰው ደስ ይላል ባይደይ የሱርቱ ጋር ነው የምላችሁ። ይሄም ዙሪያ ጠምጠም ነው፣ ዳይሬክት ለመናገር ነው ባይደይ። ሰው የፈለገ ይሁን ከፈለገ መጥፎም ይሁን ከፈለገም ጥሩም ይሁን እንደ ሰው አውቃለሁኝ። እኔ እስከ መጨረሻ ወደዚህ ሲመለስ ማለት ነው ላላነሳት ወስኜ ነበረ። በቃ ስዊዘርላንድ ላለመናገር ወስኜ ነበረ። ግን ምን አለ መሰላቸው፣ ግን አንዴ እግሬ ከረገጠ በኋላ እዛች ሀገር ማለት ነው መናገራቸው የማይቀር ነው። ወይ ጥላታቸው ወይ የሆነ ነገር ማለት ነው፣ ወይ ወዳጃቸው ወይ የሆነ ነገር ወይ በሆነ መንገድ ነገሮችን ለመቀስቀስ ማለት ነው መናገራቸው አይቀርም። አገሪቷ ባይደዊ ማለት ነው በጣም ነገሮችን ማብረድ ትችላለች። ባይደዊ ማለት ነው ማብረድ ትችላለች ስላችሁ ማለት ነው ያለውን ሰው ችላ መልስ ትሰጣቸዋለች ባይደዊ ማለት ነው። እንደርሶ ከዛም በላይ ጥሩ ነገር የለም። እኔ ደግሞ እንደማውቃቸው ማለት ነው አሁን ቀይ መስቀል ምናምን ነገር ይባላሉ። አስተራቂ ሀገር ናት ምናምን ነገር ሲባልም በጣም ብዙ ጊዜ ሰማ ነበረ ማለት ነው። አሁን ስዊዘርላንድ ኤኒዌር የሚያስታርቀው ደግሞ ለባም ሰው ነው። ገባቸው ማለት ነው። አስታራቂ ሀገር ናት ኤኒዌር በጣም አስታራቂ ሀገር ናት ምናምን ነገር ሲሏት ሰማ ነበር። አሁን ደግሞ የማስታረቅ ስም ወይ የማስታረቅ ኃላፊነት የእንደዛ አይነት ኃላፊነት የምትሸከም ሀገር ከሆነች ደግሞ በጣም ጥሩ ነው አልኩ ይባይደው ወይ ማለት ነው። እንደን ሰው ማለት ነው ውዶችዬ፣ እኔ በየትኛውንም መንገድ ክፋትም ማሰብ ያለ ሄድኩም። እኔ ደግሞ ለምን እዛ እንደሄድኩኝም የተናገርኩት ምክንያቱ አሁን እቺ ልጅ ጦንቃይ ናት፣ እንደዚህ ናት፣ እንደዛ ናት፣ በጣም እንትን ታደርጋለች፣ በጣም ምናምን። አሁን ደግሞ እኔ ሳጥብ ያጥባል ማለት ነው እዚህ ማለት ነው እዚህ ካምፕ ውስጥ እኔ ልክ ልብስ ስሰበስብ ማለት ነው እኔ ጋለችው አይ ቲንክ ሪፖርት ታደርጋለች መሰላችሁ፣ ትነግራቸዋለች። ከዛ ልክ ከኔ ላጥብ ሲል ማለት ነው ቀሰላ በሙሉ ይሞላል፣ የሆነ ማሽኑ በሙሉ ይሞላል። ልክ ከኔ የሆነ ቦታ ሊሄድ ሲል ልክ እነሱ እዛ ይሄዳሉ። ልክ ከኔ የሆነ ቦታ ሲቀመጥ ልክ እዛ ቦታ ተቀምጦ ቦታውን ይገለግሉኛል። ልክ የሆነ ነገር ሳደርግ ስል ቀድሞ የሆነ ነገር ያደርጋሉ ባዲዬ ማለት ነው። እንደርሶ ማለት ነው ልጅ ልክ ከኔ የሆነ ቦታ ሲቀመጥ ሰዎቹ ተገልብጦ ብሎ እዛ ሀገር ይመጣሉ። ልክ ከኔ የሆነ ካምፕ ከገባሁኝ በቃ ወደዛ ካምፕ ውሰዱን እያሉ ይላሉ ባዲዬ ማለት ነው። ያስቸግራሉ ባዲዬ ማለት ነው። እንደርሶ ማለት ነው ልጅዬም አሁን ዜን ጋር ያለችው ልጅ በቃ ምንም ነገር አትፈልግም ከኔ ጋር ተቀምጣ ያው ከማመላለስ ውጭ ሪፖርት ማለት ነው። እንደርሶ ማለት ነው ልጅ ነገራችሁ የሚፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው? ምንም ነገር ስለ ከማንም ሰው ጋር እኮ ቢያስቀምጠው ችግር የለውም። ግን እኮ ኤቭሪ ታይም የሚያሰቃየኝ ኤቭሪ ታይም የሚለኝ ከዛ ሰው ጋር እየተቀመጥኩ ማለት ነው ከላይ ላይ ማለት ነው ከዚህ ሄደች ከዛ ሄደች ከዚህ ያደረገች ከዚህ ያደረገች እንደምንድናቸው እነዚህ ኢረብ ናቸው ወይ እንዴ? አፋር እየጣመኝ ነው እዚህ ሀገር ባደው ወይ ስወርት ጋር ነው የምላችሁ። እንደል ሰው ማለት ነው ወዶቼም ፍሬንች ናቸው ሀበሻ ናቸው። ሀበሻ እኮ እንደዛ እኮ ነው የሚለው ባደው። ሀበሻም እኮ ብዙ አክቲቭ ናቸው ባደው ወይ ብዙ እንደዛ አይለም። አሁን በቃ የሰውን ናጻነት እንትን ማድረግ አይፈልጉም ባደው ማለት ነው። ኢሮብ ናቸው እንደዛ የሚሉት ከዚህ ጋር ትሄጅ ከዛ እንደዚህ አትበል ሰላም አትበል በዚህ አትቅጠቃ። ለእሱንም የሚሉት ለምንድን ነው? ለራሳቸው ከእልህ ሲይዛቸው የሆነ ሰው ጋር እልህ ሲይዛቸው እነሱን ለማናደድ ብለው ከነዛ ጋር ትሄድ ምናምን ይላሉ ባለው ወይ ማለት ነው። አይሶርቱ ጋር ነው የምላቸው። እኔም አልነካውም ሰው አልነካም፣ ስለ ሰው እንደፈራ ያላወራም። ግን ደግሞ እኔ ሊነኩኝ አይገባም ከዚህ በላይ ማለት ነው። እኔ ባደወይ ለውድድር አይደለሁም የመጣሁት። በጣም የከተማ ልጅ ነኝ ምናምን። አሁን በጣም የከተማ ልጅ ናት በጣም እሷ በቃ ላይ ጎበዝ ናት፣ የተማረች ናት፣ ንቁ ናት፣ ምን ሀገር ናት ምን ነገር ናት ተባለ እዚህ ሀገር ባደወይ ማለት ነው። እኔ በቃ አላፍርም እኮ አርስ ነበረ፣ በረሃ ነበረ፣ ገጠር ነበረ፣ ከተማ ውስጥም ነበረ። ያው ብዙ ነገር ማለት ነው። እኔ ከነዛ ሀገር ጋር ለወዳደር ነው የመጣሁት አይደለም።
ግን እንዳጋጣሚ ሆኖ ባደው እኔ ከነሱ አላንስም። እንዳጋጣሚ ሆኖ ባደው ማለት ነው እዚህ ስደተኛው ብቀመጥም ባደው ማለት ነው እኔ በምንም ነገር አላንስም ባደው ማለት ነው። ምንም ጥገኛ ቢሆንም ባደው ማለት ነው እንደርሶ እኔ ባደው እኔ ነኝ እንጂ ችግር ያለብኝ እኔ ምንም እጦት የለብኝም ባደው ማለት ነው። አንተም ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኛ ስንናገር ችግር አለብን፣ ደሆች ነን፣ ምን አለን፣ ምንም የለንም ምናምን ብለን ነው መንገባ ባደው ማንም ምንም የሚናገር የለም ባደው ማለት ነው። ስለዚህ በራሳቸው የሆነ ነገር ዝም ብሎ የሚይዝ ከሆነ ሰው ችግር ነው እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ የትኛውንም ቦታ ሲሄድ እዚህ ሲመጣ አይ ቲንክ ከጀርመን ወደዚህ ሲመጣ ከጀርመን ነው መሰለኝ አይ ቲንክ ሰዎችን እንትን ያሏቸው ለምን መጣሽ ከጀርመን ለምን መጣሽ ምናምን ነገር አለች። የሆነ ጥቁር ነበረች የሆነ ላይክ ተልካ ይሆናል እኮ ተልኮ ይሆናል ባይደይ ማለት ነው። በጣም ያስፈራራቸው የነበረና አሁን እነሱም ዝም ይላሉ። ምክንያቱ ዝም ቢሉም እነሱ እንደዛ እንድታደርግ ስለነገሯት እንደሆነ ያውቃሉኝ ባይደይ ማለት ነው። አሁን የሆነ ነገር አስነስታ አንተ ጥሩ አትፈልግ ባይደይ ማለት ነው። እሱ ነገር ኤቭሪቲንግ እዚህ የሚያደርገው ነገር ማለት ነው ከነሱ ጋር የተያያዘ ነገር ነው ባይደይ ማለት ነው። እነዚህ ሀገር ነጻነት ሲሰጧቸው ነው እናንተ ላይ የሚሉት ካልሆነ በጣም ተረጋግቶ በጣም በሰላም ነው የሚወጡት። እኔ እኮ ነገረችኝ እኮ እዚህ ያለች ምን አገባት በጣም መጥፎ ነሽ እያለኝ ነበረ ከዋዎች ምናምን ተያዝ በጣም ደደብናት ምናምን ይድረታል ተዛሩ የሚሉት ገና ገና እኮ ነው መጀመሪያ እዚህ ስንመጣ ለዚህ ስትለኝ ነበረ። እሱ ይበለው ምን አገባኝ እኔ ምንም ቢሆን ምንም የሚያገባቸው ነገር የለም ባደይ ማለት ነው። አንተም ሰው ማለት ነው ወዶቼ እኔ መጥፎም ቢሆንም ጥሩም ቢሆንም ባደወይ ማለት ነው ስለኔ አይደለም ኤቭሪቲንግ የሚደረገው አባቴ ምናምን ሌላ ነገር ስለሆነ ማለት ነው ከኔ ህፃን በቃ እነሱ ፈታሪ ባደወይ ላይ እንደ ህፃን ነበር ሊያዩኝ የሚገባው ምክንያቱም የልጅ ልጃቸው ነኝ ባደይ ማለት ነው። አንተን እኩያ ነኝ የልጅ ልጃቸው አይደለም ባደይ ምንም የለንም ምንም ማለት ዘር የለንም ባደይ እዚያ ግን ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሊቆይ ነበር የሚገባቸው ባደወይ ማለት ነው እንጂ ከኔ ጋር ለመጋባት አልነበረባቸውም። ኢቭን ባደወይ ማለት ነው የሚያደርጉትን ነገር እነሱ ናቸው የጻን ስራ የሚሰሩት እንጂ እኔ በጣም ኮሮ ነው ባደወይ ማለት ነው። እንደን ሰው ማለት ነው ውዱቼ ለብነትም ከሆነ እኔ አንዳትም 5 ሳንቲም እስካሁን እኔ የሆነ ነገር ሰረቀችኝ የምትል እዚህ ተምጣ አንዳት ሰው አታገኙ ባደወይ ማለት ነው። ኢየስ ያቺ ማርታ የተባለችው ኢትዮጵያ ውስጥ ውሸታም ማለት ነው። ልክ ነው ውስጥ ማለት ነው ሴቶቹ በሙሉ አንድ ላይ ተባብረው ነበር እኔን የሚያጠቁ ምክንያቱም እኔን ማከል ስለማይችሉ ከናይ በጣም የወረዱ ሴቶች ስለሆኑ እንደዛ ብሎ ልክ እኔ ስትቸገር ስብሀት ደግሞ በጣም ነው የሚጠሉት ምክንያቱም ለኔ ተጣብቋል ብዙ ነገር እሷ ሰረቀች ብላችሁ ማሉና ሱቁን እኔ ገዛላችሁ አላቸው። ስሜን ሊያጠፉ የሆነ ሽማግሌ እንዳይላክ ለኛ ቤት ምናምን እንደም የሆነ ተመራጭ እንዳልሆን ምናምን ነገር አይ ታይም ሌባ እንደባል ነው የፈለጉት ሌባ ይሉኝ አላማቸው። እሱንም የሩታ ስራ ነበር ማለት በጣም ጓደኛዬ ከተባለችው ማለት እዚህ ፈረንሳይ ያለች ማለት ነው። ኤቭሪቲንግ ያሰራችሁ እሷ ነበረች ማለት የቀረችውንም መጀመሪያ ስልክ አሰረቃት ከዛ በኋላ እንደዛ አስደረገቻት ማለት ነው። ግን ደግሞ እነርሱ ከዛ በፊት ማርታም ባዶይ ከዛ በፊትም በጣም ብዙ ነገር የምትለውን ነገር ነበራትና የምትላቸውን ነገር ነበራትና እንትን ነበረባቸው ባዶይ ማለት ሱልፋን እንኳን ያለ እሷ አውቅና ነው የዘረፋል። ከዛ በኋላ ደግሞ ቁማር ነው ምክንያቱም 10 ስልክ ሰረቋት። ለምንድን ነው እንደዛ ሲያደርጓት የነበሩት? ምክንያቱም በዚህ እኔ ሳልሰርቃት ለኔ ስላለችላቸው ልጇ ከዛ በኋላ በሙሉ ራሳቸው እንዲያጠቋት በቃ ቀላል ሆነችላቸው ባሌ ማለት ነው። ኤኒዌይ ከዛ ማለት ነው እስከ 10 ስልክ አደረጓት ራሳቸው ማለት ነው። ከዛ ማለት ነው ልጅ ለነገራቸው የሚፈልገው ነገር ማለት ነው
ከዛ ማለት ነው ወዶቼ ነገራችሁ ፈጣሪ መፍራት የሚባል ነገር አያውቁም እነርሱ በሙሉ ማለት ነው። ፈጣሪ ታከላከረው ሰውም ካልተናገራቸው አይፈሯቸውም። ቢያውቋቸውም እንኳን ምንም አይመስላቸውም ባደኝ ማለት ነው። አንደር ሰው ማለት ነው ወዶቼ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው አን ሌባ አይደለም። 5 ሳንቲም አላነሳም ወዶቼ ነገራችሁ ፈልገው እኔ ምናልባት ንብረት ካነሳውበት ለሌብነት አይደለም ማነሳበት፣ ስለ እልህ ነው ማነሳበት እና እንደኔ እያየ ነው ባለው እንደርሶ እንዲያውቅ ነው የምፈልገው። እኔ ብዙ ጊዜ እናገራለሁ ታውቁኝ ባደኝ ማለት ነው። የሆነ ነገር ሲናገር አትሸፋፍኑልኝ። ምናልባትም ከተሳደብኩኝ የተሳደብኩኝ ነው ባደኝ ማለት ነው። ስለዚህ አትሸፋፍኑልኝ። እኔ የምናገረውን ዳይሬክትሊ ነው የምናገረው። ስለዚህ አትሸፋፍኑልኝ አልኳቸው ባደኝ ማለት ነው። ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው። አትሸፋፍኑልኝ እምለው እልህ ነው ባይደው ሁሉንም ነገር እንዳደርግ የሚያደርገው ማለት ነው። አይ ሽሩባ ሲሰራ ጭንቅላትን የሚመርዘው ለምንድን ነው መሰላችሁ? ሽሩባ የሆነ በቃ ፍርሃት የሚል መንፈስ ያወጣልኛል ማለት ነው። ሲጠር ማለት እዚህ ሀገር ኤኒ ታይም በቃ ላይ ጅብ ሆኜ ነው የምኖረው። በቃ ፍርሃት የሚል መንፈስ አለኝ ኤኒ ታይም ባይደው ማለት ነው። እንደቱ እሱንም እንደቀየረ በቃ ወይ አይቀይሩልኝ ወይ አይሰርቱ ጋር ነው የምላችሁ ወይ አይለቆይ ባይደው ማለት ነው። ከዛ ደግሞ አልመጣሽም ሊሉኝ እኮ 10,000 ሚሊዮን ግዛን ይሄድኩት ብዙ ጊዜ ደጋግሜ ማለት ነው። ከተናገርኩ በኋላ ማለት ነው በእናታችሁ በቃ በእንትን ባላችሁ ታይም ማለት ነው ሪፖርት አድርጉልኝ፣ መልስ ስጡኝ ብያችሁ የለም መልስ አንተርሶ ማለት ነው። አሁንም ያው ጥሩ ነገርም ካደረገ ለነሱ ነው ባዲ። አሁንም እኔ ወደ አሜሪካ ከለቀቆኝ እዚህ ሀገር ለራሱ ትከብራለች እንዳትረክሰም ባዲ ማለት ነው። እንደልፎ ማለት ነው ልጅ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ በተፈጥሮ ካቨር አልወድም። ለኔ ካቨር ማላደርጉኝም አይደለም እኔ ካቨር ላደርግላቸው እነሱ ሙሉ ህዝብ ሆኖ እኔ ላይ ነው የተነሱት ባዲ ማለት ነው። ስለዚህ ደም ከረማንደን እንደልሶ ሽሩባ ባዲ ማለት ነው። ሽሩባ የሆነ በቃ ላይ የመንፈሱ ደራት አድርግልኛለች ማለት ነው። የሆነ ፍርሃት የሚል መንፈሱን ያጠፋልኛል ባዲ። ለዛ ነው ሽሩባ ኤቭሪ ታይም ሽሩባ መሰራት የምወደውና ሽሩባ መሰራ ባዲ። ለዛ ማንደናቸው ባዲ ብዙ ጊዜ እንደዚህ ሰይጣን እንትና ያላቸው አረቦች ምናምን ነገሮችም አሉ ባዲ ማለት ነው። ከሀበሻ ውጭም ባዲ ማለት ነው። እንደው ሰው ለዛ ነው እኔ ባዲ ሽሩባ የምወደውና በጣም ሽሩባ እየተሰራው ነበር ማለት ነው። በጣም ግን በቃ አይፎርት ከሆነ ምላችሁ ሰማይ ቤት ሄጄ ነው የተመለስኩት። ለዛ ነው በቃ ሰላሰብ በቃ ገሃነም ናት ብዬ የተናገርኩት ማለት ነው። ሆላንድ በቃ አይሶርት በደነጋጤ በቃ ብዬ ማለት ነው። ለዛ ነው የተናገርኩት ይባዲ ማለት ነው። እሱ ባደረገኝ እሷም ደገመችኝ። አንድ ናቸው ዘካሪያና እሷ ማለት ነው። አንድ አላማ ነው ያላቸው ባዲ ማለት ነው። ይሁን በቃ ሰይጣን እንትን አድርጎ የነበረ የሆነ መንፈስ አስገብቶ የነበረና ልጁ ማለት ነው። ከዛ ማለት ነው አይሶርት ጋር ነው ብላችሁ ከዛ ልጁ ማለት ነው ውዶቼ ልነግራችሁ የሆነ በቃ ሰይጣን በቃ የሆነ በቃ የማፈር የማበድ ምናምን በቃ የሆነ በቃ እብድ የሚያደርግ መንፈስ ነው ገባይ ባይደው ማለት ነው። እኔ በጣም ብዙ ነገር መግባት በጣም ጥሩ ነገር ነው። ምክንያቱ እኔ ድሮ ከእንደዚህ ሰይጣን ሰው ጋር አልቀራረብም ማለት አይደለም፣ ግን ችግር አልነበረም፣ ክፍተት አልነበረኝም። ስለዚህ ተጠቂ አልነበርኩም። በአሁን ታይም ግን ኢንወር የራሴን ይፈትሻለኝ። ምክንያቱ እኔ መተኛት አልፈልግም። እንደዚህ አይነት ባልታመምም ካሁን ወዲህ አልተኛም ባደው ማለት ነው። ምክንያቱም ኤቭሪ ታይም በየትኛው ነው መንገድ እንደምጠቃ ስለማላውቅ ማለት ነው። ኤቭሪ ታይም ሬዲ ነው ሆኖ ባደው ማለት ነው። እንትን ሰው ማለት ነው ወዶቼ አይኔን አሞኝ ነው አሁን አይኔንም ደምዝዞ ነበረ። ካሁን በኋላ መነጽር ነው የምጠቀመው ብዬ ነው መነጽር ያደረኩት። አይኔንም ደምዝዞ ነበረ። ሳሙና ላይ የሆነ ነገር አለ ባደው ማለት ነው። እንትን ሰው በቃ ጭንቅላቴ አይሰራም ባደው ማለት ነው። አስወርቱ ጋር ነው የምላችሁ ስዊዘርላንዳዊ መምጣቷ ብቻ ሳይሆን ማለት ነው በቃ የሆነ ከሷ ማለት ነው አስወርቱ ጋር ነው የምላችሁ። ከሷ በኋላ በቃ ትንሽ የሆነ ሀሳብ መጣልኝና አረሮኩኛ አይወር ባይወይ ማለት ከቨን ያልኩት ማለት ነው እንን ነገር ማለት ነው ሚካላ ከቨን የነበረው ከቨን ሚካላ የቀየርኩት
ስዊዘርላንድ ሄጄ ነበረ ምናምን ካልኩኝ በኋላ ኤቭሪቲንግ ከምን ቀየርኩኝ ባዶ ቲክቶክን ከምን ቀየርኩት ዩቲዩብን ከምን ቀየርኩ ኤቭሪቲንግ ከምን ቀየርኩኝ ባዶ ወይ ማለት ነው። እንደዛ ተወልዶች አለዛ ነው በቃ ሄልዝ ኢዝ ዌልዝ እንደን የራሳችሁ እንደ ራሳችሁ አላማ ያለው ሰው በትንሹም ቢሆን በትልቁም ቢሆን እንደ ራሳችሁ አላማ ያለውን ሰው ለእናንተ ረዳት ነው ማለት ነው። እንደን አሽርቱ ጋር ነው የምላችሁ። በቃ ምንም አይነት መፍትሄ አጥቼ ኖሬ ነበረ እዚህ ሀገር ማለት ነው። እንደን ለዛ ነው በጣም እንትን ያደረኩት እንጂ እኔ ያው ሄልዝ ኢዝ ዌልዝ እንደን እዚህ ሀገር ገሃነም ናት። ስዊዘርላንድ ላይ በቃ መንግስተ ሰማይ በልጥ ባይደል ማለት ነው። እንደን ለዛንም ጤና ሄልዝ ኢዝ ዌልዝ እኔ ጤና ስላስተማቀርኩኝ በጣም ደስ ይለኛለች እወዳታለሁ ማለት ነው። የእውነትም ባይደል ማለት ነው። ሌላ ሀገር ቢሄድ ኖሮ ምን ቢሆን ኖሮ አይደል ነው አላውቅም። ላይክ እንደዛ ይሆን ነበር ይሆናል ወይ የሻለው የባሰ ይሆን ነበር ይሆናል ወይ ደግሞ ግን አይደል ነው አላውቅም። ግን እንደዛ ስላችሁ ሙሉ አውሮፓ ለኔ ሲኦል ናት ማለት አይደለም። ግን በአንድ ሳይድ በጣም መጥፎ ናት ለኔ። ምክንያቱም በባል ሳይድ ማለት ነው አሁን ፍቅረኛ ባል በሚባለው ሳይድ ኤኒዌር አደሰይም ናት ባይደይ ማለት ነው። ከዚህ ስዊዘርላንድ ላይ ይሻላል። ኢቭንም ፍቅረኛም ባይደይ ማለት ነው። ትንሽ የራሴ ስንፈትም ነበረ ስናገር ከተባለ ባይደይ ማለት ነው። እንዳልመለስ ያው መመለስ አልችልም። ፍቅር ይዞኛል ማለት ይችላል ነበር እኮ ምንም አይሉም ባይደይ ማለት ነው። እንደዚህ ልብ እንደንጠጥዬ እንዴት ነው የምሄደው ምናምን ይባላል። ግን እኔ መሸሸም ስለፈለኩኝ ምንም አልመሰለኝም ያኔ። ምክንያቱም እኔ ደደብ ሰው አልወድም በተፈጥሮዬ። ደደብ ወንድ የኔ ፍቅረኛ እንዲሆን አልፈልግም። ምንም ቢወደው ባሌ ማለት ነው አይደለም ባሌ ማለት ነው። እሱ ደደብ ነው ደደብ አይደለም ማለት አይደለም። ግን የመጣበትን መንገድ ትንሽ አስጊ ነበረ ውዶቼ። ለነገራቸው የምፈልገው ነገር ማለት ነው ሰው አቅርቦ ነው መናገር ምናምን ነገር ማለት ነው። ሰው በትክክለኛ ሲቀርበኝ ነው ደስ የሚለኝ። ሊቀርበኝ ካልፈልገ ምንም ሆነ አይታየኝም ባደኝ ማለት ነው። እንደርሱ እዚህ ሀገር ደግሞ በጣም የሚያናደኝ ነገር ምንድነው መሰላችሁ? አውሮፓ ውስጥ ማለት አሁን ሴክስ በሚለው ነገር ላይ ማለት ነው ወንድ ልጅ ማለት ነው ፍቅር አስይዞሽ የሆነ ነገር መስጠቶሽ ወይ መስተዋቀር አድርጎብሽ ከዛ ከአንቺ ጋር እንደማይተኛ ካወቀ ወይም ደግሞ እንደማይተኛ ካሰበ ለአንቺ ባናትሽ ብትተከይ ጉዳይ አይደለም። ራስን ብታጠፊ ጉዳይ አይደለም። አንቺ ሳትናገሪው በራሱ እንደዛ አስባለሁ ባይደኝ ማለት ነው ወንዶቹ ማለት ነው። እንደዛ ነው። ስለዛ ምንም አይነት ስሜት አይሰጡኝም ባይደኝ ማለት ነው። አሁን የሚረጋጋው ሰው ለምንድን ነው? የሆነ ምስጥሩ ፕራንክ የተደረጋቸው የሚያውቅ ሰው ይረጋጋል። የማያውቅ ሰው ቃሉን ይጥላል ምናምን ያደርጋል፣ ይበሳጫል። እኔ ደግሞ ወንዶች ሰው ስለሚቀድማቸው just calm down የተረጋጋው ሴት ነኝ። አንተ ሰው ማለት ነው ብቻ እኔ ወንድ ልብ ማለት ነው ለኔ መንገድ ባቡር የለም። ቀጥ ብዬ ነው የምገባበት። ምንም አይመስለኝም ባይማ ወንድ ሲሆን ግን በተለይ እኔ ፍቅር የሚያስዙ ወንዶች ይሄ መስተፋቀር ወይ በሆነ መንገድ ማለት ነው ዳይሬክት ላይ ነው ማውቃቸው። እንደን ሰው ማለት ነው ወንዶች ለነገራቸው የምፈልገው ነገር ማለት እሱ ልጅ አይ ቲንክ ማግባት ነው የምፈልገው በቃ ምንም ነገር አልፈልግም ብለው ነበር መሰለኝ። አይ ቲንክ እንደን ሰው አሁን አንድ ያልወድሽም ካለ ሁለተኛ ወድሻለሁ ማለት የማይፈልጉ ሰዎች አሉና እሱ አይ ቲንክ እንደዛ ስለነበረ መሰለኝ። አይ ቲንክ የሆነ ቃል በቀየር የማይፈልጉ ቲቪት ያላቸው ሰዎች አሉ አይደል? አይ ቲንክ እንደዛ ከሆነ ከባድ ነው ለኔ ከባድ ነው ምናምን ብዬ ምንም አልመሰለኝም። እንደን ሰው ማለት ነው እንደነገርኳችሁ ደግሞ በቱርክሽ ሙዚቃ ይዘፍን ነበር መሰለኝ። አሽም ካልጀም አስተልጀም ግን የቱርክ ቋንቋ ደስ አይልም። መስወርት ጋር ነው የምላቸው። በቃ እነሱ ደስ አይልም እንጂ ቋንቋቸው በጣም ነው ደስ የሚለው። አስተል ካልጀም ካልጀም ምናምን ደስ ይላል ቋንቋቸው። የእውነት ስራቸው ግን ብዙ ደስ አይልም እንጂ እኔ ከሆነ ቦታ አንድ ጥሩ ሰው ካገኘሁኝ ማለት ነው እንደሱ መቼም አላገኘም ባዶኝ ማለት ነው። አንድ ቱርካይ ኩርት የነበረች ነው
በጣም ጎበዝ ነበረች። ላይክ ያው ሙስሊም ናቸው ኤቭሪ ታይም፣ ግን በጣም ጎበዝ ጥሩ ልጅ ነበረች። በቃ ሰዎች ጋር ነው የምላቸው በጣም ጥሩ ልጅ ማለት ነው። እንደርሶ ከዛ ማለት ነው እስከ መጨረሻ ደግሞ ነበረ ከሷ ጋር ነበረን ባይደኝ ማለት ነው። ኩርቲሽ ነበረች። ከዛ አንድ ኮሎምቢያዊ መጣች። የዋንሆት ግን እብድ ነገር ምናምን ነገር ባይደኝ ማለት ነው። ባይ ዘ ወይ እኔንም ላይክ ሴትም እዛለኝ ወንድም እዛለኝ፣ ግን ብዙ ጊዜ ሴት እንትን ትከብደኛለች። ለምን እንደሆነ አላውቅም ማለት ነው። የሆነ ምናምን መንገድ እየቀደምኩ ምናምን ሰላም ልላት ይከብደኛል ማለት ነው። አሁን ወንድ ከሆነ እንደዛ አደርጋለሁ፣ እሷ እንዳደረገችው እኔ ወንድ ላይ የምጠቀመው እሷ እኔ ላይ ተጠቀመች ማለት ነው። በጣም ጥሩ እዛው ላይ መጠቀም ጥሩ ነገር ነው። እና ከዚህ እንደዚህ እያለፍኩኝ ባዶዊ ማለት ነው። ሴቶቹ ማለት ነው ኤቭሪ ታይም እንትን ስለሚያደርጉ ላይክ እኔ እንደዚህ ብዬ ነው የምሄደው። ኢቭን ማለት ነው ነጭ ይሁን ጥቁር ይሁን ማለት ነው። ከዛ ልክ ልሄድ ስል ማለት ነው ምግብ እጄ በቃ ትለኛለች። ከዛ ሄዳለሁ እሷ ጋር እበላለሁ ምግብ ማለት ነው። ከዛ ልክ ልሄድ ስል መካ ትለኛለች። እንዴ ይቺ ልጅ አትደክምም እንደ ምናምን ነገር ደግጠና ከዛ ከሷ ጋር ይሄድ ነበረ ማለት ነው። ያቺ ኮሎምቢያዊ ማለት ነው እንደን ሰው ማለት ነው ውዶችዬ። ለዛ ብለን ነበረ ማለት ነው። አሁን ግን መልእክተኞች ማለት ነው አሁን ወደዚህ እዛ ነበረና እንደዚህ ተቀም ነበረች ማለት ነው እና እንደዛ ነበረ። እንደን ሰው እሱ ልጅ ደግሞ የሆነ ወይ አረብ ወይ የሆነ እንደዛ ከሆነ ማለት ነው ወይ ቱርክም ከሆነ ማለት ነው ላይክ ቢቀርብኝም ምንም ችግር የለም። ምክንያቱም በኋላ ጮጋራ አይደለም ስለሚያስለጠኝ ባይደይ አሁን አግብቶሽ ኤቭሪ ታይም አንቺ ጋር የሚኖር ለኔ ትርጉም አይሰጠኝም። ወጥችል ነገራችን የሚፈልገው ነገር ማለት ነው ላንቺ ተስማሚ፣ ላንቺ ጥሩ፣ ያንቺ ሃይማኖት ያለው እምነት ያለው ሲሆን ነው ባይደኝ አይ ቲንክ እሱ እውነት ልናገር ከተባለ ማለት ነው ስሙን ላላጠፋው ግን ክርስቲያን ነው መስለው ግን ሊቀርበኝ ኃይል ያለው አይመስለኝም ነበር። እውነት ልናገር ከተባለ እንትን እንደዚህ ስል ጊዜ ነው የገባኝ ነበር። ደግሞ እኔ ብዙ የሚያፈርሰው ምናምን ሽሩር እያደረኩኝ ምናምን ብዙ አመታት ነው እኔ በቃ ሰዎቹን ሩሩ ሳደርግ የኖርኩት ባይደውይ ማለት ነው። ለዛ ደግሞ እሱንም በቃ እንደዛ ማለት በጣም አስጠላኝ፣ ሰለቸኝ። በቃ ሰዎቹን በቃ ወንድ በቃ ላይ ትንሽ እንኳን ራሱን የቻለን ህይወት ይምጣም እንጂ የራሱ ጉዳይ ምናምን አልኩኝ ባይደውይ ማለት ነው። ሰው በጣም የሚያስጠላኝ ባይደውይ ማለት ነው። እኔ እንትን እያደረገኝ ባይደውይ ማለት ነው። በጣም እንትን እየሆንኩኝ ቅጥ ብዬ ነው የሚሄደው እና ላይክ አልወደም ወጪ እኔ እኮ አይሶርት ጎን ነው የምላቸው። አሁን ሁል ጊዜ ነው ራስን መልቀሰው። መች ነው እኔ በቃ ቅጥ ምለው መች ነው በቃ እኔ ስትሬት የሚሆነው ፈጣሪ ያለ ምንድነው እንደዚህ የሚለው ምናምን እላለሁኝ ማለት ነው። ጥርሶ በቃ በጣም ያስጠላኛል። ኢቭን የራሴንም ነገር እንኳን ያስጠላኛል ማለት ነው። እንደዚህ በቃ እንደዚህ በማለት ማለት ነው ቀጥ ምለው በቃ ቀጥ ጀስከም ዳውን ቀጥ ምናምን ነገር ብዬ ራሴን አስቆማለሁ ማለት ነው። እና ማለት ነው ውዶች እንደዛ አይነት ሰዎች ደግሞ ሰለቹኝ። በቃ የሚያፍሩ ወንዶች በቃ ሰለቹኝ ነገራቸው አልችልም ማለት አሁን ከወደድሽ ያፍራል ይባላል፣ ግን ሰለቸኝ እንዴት እንደምሰለቸኝ ነገራቸው አልችልም። በቃ አሁን የሚደበቅ ወንድ፣ የሚያፍር ወንድ በቃ ላይ በጣም መጥፎ ነገር የሚያስብ ወንድ፣ አሁን ገና አንቺ ጋር የማይተኛ ከሆነ ገና የማያምን ወንድ ምናምን ነገር በጣም በዳኝ ወዶች ማለት ነው። ካላመነኝ ደግሞ እኔ ምንም አይመስለኝም። ካመነኝ ነው ኢቭንም እንጂ ካላመነኝ አይሆን አንጂም ረድተኛል ይለዋል። ከዛ ማለት ነው ግን ራሳችሁ ነው የምትረዳሙት፣ ሰው አይደለም የሚነግማቸው። አሁን እንደዛ ሰዎች ተሰቃዩ እኔ አይደለም ራጋቸው እንደዛ ተሰቃዩ ምናምን ራሳችሁ ትረገማላችሁ በፈጣሪ ዘንድ ማለት ነው። ትረገማላችሁ እንጂ ምንም ማድረጋችሁ ነገር የለም። ገታው እማፈቅረውን ሰው ምንም ሊያደርገው አይችልም፣ በጣም እየተከታተለ ካላስጨነቀኝ በስተቀር። ያ
ካስጨነቀኝ ባዶ የሆነ ነገር ላደርግ ይችላልኝ ማለት ነው። ምክንያቱም አፈቅራታለሁ ይላል፣ ግን ደግሞ እኔን የማይረዳኝ ምንም ነገር የማደርግልኝ ከሆነ የሆነ ነገር ላደርገው እችላለሁኝ ባይዘው ማለት ነው። ከዛ ውጭ ግን ማለት ነው እኔ ምንም ላደርገው አልችልም ባይዘው ማለት ነው። እንደርሶ ነበር ይብር ከዛ ማለት ነው ወደ ሸለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ለዚህ እንደዛ አይነት ሰው ሰለቸኝ ማለት ነው ልጆች። አሁን የሃይማኖት ተቃራኒ ከሆናችሁ እንትን ከሆናችሁ ሰው እንድላላችሁ ከፈለጋችሁ ማለት ነው ከተመሳሳይ ሃይማኖት ካላቸው ሰው ጋር ምናምን ጋር አድርጋችሁ ከነሱ ነው እርዳታ ያለባችሁ ማለት ነው። ቢሳካላችሁ ባይሳካላችሁ ማለት ነው። አሁን እኔ ክርስቲያን ከሆንኩኝ ወይ ክርስቲያን ካፈቀርኩኝ እኔ ክርስቲያን ጋር ነው ሊያስቀምጡኝ የሚገባው ወይ ለብቻዬ ሊያስቀምጡኝ ይገባል እንጂ ባገኙት ቻንስ ተጠቅሞ ወደ እናንተን ያስጨንቋቸዋል ማለት ነው። አሁን ካቶሊክ ሆንኩኝ ነጭ ሆንኩኝ ካቶሊክ ነጭ ጋር አስቀምጥሻል፣ ከዛ እነሱን እርዱን ይልዋቸዋል ማለት ነው። አሁን እኔ ክርስቲያን ነጭ ያለሁኝ ማለት ነው ምንም ደካማም ይሁን መጥፎም ይሁን ባለይ ማለት ነው። ኢቭንም እኔ ከዛች ኮሎምቢያዊ ጋር ኢቭን እንኳን አድርጎኝ ማለት ነው እሷን እንኳን እርዱኝ ብሏት ይሻላቸው ነበረ ከነዛ አይነት ሰው ጋር ማለት ነው። ያቺ አሜሪካዊ ብቻ ሲስ ክሬዚ እሷንም ሳራ ለመርዳት ነበረች የመጣችው። እዚህ የነበረውን ትራፕ ላይ ፍቅር ይዞኝ ማለት ነው ሳራ የሁሉ ነገር ስትፈጥር የነበረውን በሱ መንገድም ስለነበረ ዋይዶኝ ማለት ነው በሱ ጉዳይም ስለነበረ ከሱ ጋር የተያያዘ ነገር ስለነበረው ለዛ ነው ባይ ዘ ዌይ እንትን ያደረገው ባይ ማለት ነው ሰውየው ማለት ነው። እንደነ ሰው ማለት ነው ወደችዬ ለዛ ስለነበረ ማለት ነው እሷንም አይደው ላይክ በቃ ደግሞ ተላ ነበር የምታምነው እና ምንም ትርጉም የላትን ግልብጥ ነው የምትለው ባዲ ማለት ነው። ስለዚህ እንደዛ ነው የሚደረገው ባዲ ማለት ነው። ሰው ሆነ ከሰይጣን ምንም ነገር አይጠበቅም ባዲ ማለት ነው። እንደን አንተን ራስህን መርዳት አለብህ መጀመሪያ ነገር ማለት ነው። ያ ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ኤቭሪ ታይም የራስህን አላማ ያለውን ሰው መጥፎም ቢሆን ባይ ዘ ወይ ማለት ነው ክርስቲያን ከክርስቲያን ጋር ሲሆን ነው መተጋገዝ የምችለው። ጉዶቼ ለነገራችሁ የምፈልገው ነገር ማለት ነው ለሌሎች የሚከብዳቸው ነገር አለ፣ የማይገባቸው ነገር አለ። ያው አሁን ኢቭን ማለት ነው ክርስቲያን ከክርስቲያን ጋር ማለት ነው በግዴታ እንኳን ሊያስቀምጧቸው ይገባል። ካቱ በኋላ ሊስማማሉ ባይ ማለት ነው። ሀበሻ ሻልሁን ከሀበሻ ጋር ከባድ ነው። ምክንያቱም ሀበሻ ምን ሊረዳዋቸው አይችልም። ያ በዚህ አይነት ነገር ውስጥ ማለት ነው ቀልድ ምናምን አቁማችሁ በትክክለኛ መንገድ ቢሄዱ ጥሩ ነበር። ወይም ደግሞ ወርቀት ከያዝኩኝ በኋላ እንትን ይደርሳል ባይ ዘ ወይ እንደዛ አይነት ነገር ማለት ነው ወዶቼ። እኔ ሴክስ እንደሆነ ሴክሳም ድሮም ሴክሳም አይደለሁም። ኢቭንም እኔ ሰዎች እንደነገርኳቸው ማለት ነው ኢትዮጵያ ውስጥ እንዴት አይነት ፍቅረኛ እንደያዝኩኝ ከዛ ቀጥሎም ሊቢያ ውስጥም ከዛ ቀጥሎም ኢቭንም እኔ ድሮ ኤክስ ያለ ማለት ነው እሱን ለማስቀናት ብዬ ሌላ ፍቅረኛ የሆነ በቃ ዝም ብዬ ግንኙነት እንደጀመርኩኝ ከዛውንም እንደሰለቼ እንዳቋረጥኩት ከሱ ጋር ኢቭን ማኒ በቃ የሆነ ነገር እንደዚህ አብረን እየተኛን ማለት ነው ምንም ነገር ተስፋ በሌለው እሱም ማያከብረኝም አይረዳኝም ምናምን ነገርና ስለዚህ እሱን አይደለም እንደዚህ ፍቅረኛ ሆኜ አግብቼው እንኳን ደስተኛ መሆን ስለማልችል እሱን ለቀቄ ብሄድ ይሻለኛል ብዬ ነው ኢቭን ኢትዮጵያውንም ከሱንም ከአድጋት ምን ለቀቄ ወጣሁትና ከዛም ከአዲስ አበባ ነው የሚወጣሁት ይባል በራሴ መንገድ ነው። እኔ ድሮ ነው እል ነበርና በራሴ መንገድ ብቻ ነው የሚያልፈልኝ ብዬ ነው እኔ ከኢትዮጵያ የወጣሁት። እንደን ሶ ማለት ነው በራሴ መንገድ ስላችሁ ምክንያቱም እኔ ቤተሰቦቼንም ማግኘት ፈልጋለሁ ማለት ነው። ሰው ካልሆነ ሰው ጋር በቃ ላይክ እየገዙኝ ነው ላይክ
እነሱ አውቆ ነው እንዲሰቃይ ብሎ ነው ምናምን የሚለውና ሀሳቡን እየመጣልኝ ነበረና ስለዚህ እሱንም ምንም ግድ ሳልሰጠው ነው የሄድኩት ይባደኝ ማለት ነው። ሲወጣ ሳለሁኝ ማለት ነው። እንደርሶ ማለት ነው ከፈለገ ራሱ ጠርቶ ሊያስብለሽ ይችላል። ከፈለገ የፈልገውን ያድርገን። አያገባኝም። እኔ እናቱ አይደለሁ አባት አይደለሁኝ። እንደርሶ ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ግን እኔ ምንም አልነካውም። ምንም እንዲሆን አልፈለገም። የራሱ ጉዳይ ባይደኝ ማለት ነው። አሁን ግድ ላልነበረኝ ሰው ግድ የለኝም ባይደኝ ማለት ነው። ኢቭን አይደል ድሮም እንደዛ ነበርኩኝ ባይደኝ ማለት ነው። አሁን በቃ ውሽማይነስ ምናምን ብሎ ምናምን ነገር ተጣጣላን። ከዛ በኋላ ስልክ አልደወልኩለትም። ኔቨር ኤቨር አንድ ቀን ወደ እሱ ስልክ አላደረኩም። ለነገራቸው የምፈልገው ነገር አለ። ከዛ ወደ ሱዳን ወጣሁኝ። ከሱዳን አዲግራት ወደ አዲስ አበባ ተመለስኩኝ። ከአዲስ አበባ ወደ ትግራይ ሳልመለስ ምክንያቱም ትግራይ ተመለሽ ብለውኝ ማለት ነው አልመለስም አልኳቸው። ባዴ መመለስ አልፈልግም ብያቸው ማለት ነው። ከአዲስ አበባ ቀጥታ ወደ ሳውዲ ሄድኩ ባይዘኝ ማለት ነው። ትግራይ ሳልመለስ ማለት ነው። እንደን ኢቭንም በባዶ አዲስ አበባ የነበረውን ማለት ነው አዲስ አበባ ነኝ አላለኝም። ገንዘቡን ብቻ ልኮልኝ ለፈለግሽ አድርገን አለኝ ባዴ ማለት ነው። ትግራይ ሄደሽም ከትግራይ መውጣት ትችያለሽ ብለውኝ ነበረ። ግን እኔ ትግራይ መሄድ አልፈልግም አልኩት ባዴ ማለት ነው። እንደን ከዛ እንደዛ ብዬ ከአዲስ አበባ ወደ ሳውዲ ሲሄድ ማለት ነው ኢቭንም አድም አላልኩትም። የሆነ ፍቅረኛው በቃ እሪን ትቶ ከሄደ ሴት ጋር ከሷ ጋር እሷ ፖስታው ነበረች። እሷ ጓደኛ ነበራትና ከሱ ጋር ስትጣላ ጊዜ ማለት ነው እሱ ቺት አደረገባትና እሱ ጋር ስትጣላ ጊዜ እሱን ፖስት አደረገችው ባለኝ ማለት ነው። የሱ ፊደል ነው ምናምን ነገር እኔ ላይ ካደረኩላት ምናምን ተዋደዋል ምናምን ነገር ብዬ ማለት ነው። ከዛ ላይ ካደረኩላት ከዛ ያኔ እሱ አዳለኝ ማለት ነው። ከዛ ተገናኘን። ምክንያቱም እሱን ለምንድን ነው አድ እንዲለኝ እንትን ያደረገው? ምክንያቱም አድራሻውን ቀየርኩት። ፌስቡክ ያንን ፌስቡክ ዘግቼ ሌላ ፌስቡክ ከፈትኩኝ። እሱንም አላየውም ጭራሽ በቃ አለቀ ደቀቀ ማለት ነው። እያመመኝ ማለት ነው። ኢቭንም ማለት ነው አሁን ባህር ስትሻገረ ይወጣል ምናምን ነገር ይባላል። ግን አልወጣልኝም። የእሱን እንትን አልወጣልኝም ነበርና ከብሮኝ ነበረ። ግን በኋላ ላይ ወጣልኝ። አሁንም እንግዲህ ጥንቅር ብለው ወጥተውልኛል ባይደይ ማለት ነው። እንትን ሰው ማለት ነው ወዶች ለነገራቸው የምፈልገው ነገር ነው። አሁን ማለት ነው ማንም ሰው ቢገባብኝ ማለት ነው እንደገባ ላስወጣው ይችላልኝ ማለት ነው። ማንም ሰው ግን እኔ እየተቃጠልኩኝ እየተሰቃየሁትን የምኖረው ነገር ማለት ነው እርግማን ነው ወዶች ለነገራቸው የምፈልገው ነገር ማለት ነው። እኔ ስለምረግም አይደለም ራሱ ይረግማል ባዲ ማለት ነው። ስለዚህ አሁን ሰው ላይ በመስተፋቅር በምናምን ነገር ይዛችሁ አታሰቃዩ ባዲ ማለት ነው። እሱ ነገር ዋጋ አስከፍላችኋል ማለት ነው። አንተን ከዛ ቀጥሎ ደግሞ ለነገራችሁ የምፈልገው ነገር ምንድነው ወሰላችሁ? ከዛ ቀጥሎ ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ኢትዮጵያ ውስጥም ሴክስም አልነበርኩም። ሴክስም አልወድም ስላችሁ እኔ በቃ ፍቅረኛ ከያዝኩኝ ፍቅረኛ ጋር አመትን ብትቀመጥ ከዛም በላይ ብትቀመጥ ምንም ችግር የለውም። ወዶች ለነገራቸው ፈልገው በቃ ልክ ሳትጋባም ባዴኝ ማለት ነው ምንም ችግር የለውም ባዴኝ ማለት ነው። አሁን ታይም አልፈልግም፣ ግን ድሮ ማደርግ ነበር አላውቅም። ባዴኝ ግን ያላደርገውም ባዴኝ ሳላገባ እንደን ከዛ ማለት ነው እንደዛ ችግር የለውም። ግን ማለት ነው እኔ ሁሌም ማለት ነው ከጊዜ በኋላ ላይ ኮንፈርት አይሰጠኝም። ሳይጋቡ ለምንድን ነው በቃ ኤኒ ታይም አብረው የሚተኙት ነው እኔ ቢፈልግ እንኳን ህሊናዬ አይፈቅድልኝም ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው ከጊዜ በኋላ ይሰለቸኛል። እንደዛ ማድረገው እኮ ደስ ቢለኝና እኔ ብቀበለው ደስኛ ባደረገኝ ነበር። ግን እኔ ደስኛ ልጅ ካላችሁ ግዴታ ይቀመጣል እንደዛ በቤት ማማ እኔ ሰማን እንደሆነ ለነገራችሁ የምፈልገው ነገር ምንድነው? ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ ኢትዮጵያ ቢመለስም ኢትዮጵያ ያሉኝ ማለት ነው ከወንደተኛሽ ከእንዳትኝ ምናምን ነገር የሚለኝ ነገር አልነበረም። ያጎቴ መስጠት ልጅ ነበረች። እሷ ነው ሴክስ ላይፍ ነው ተክለ ለምታርገው ምናምን ነገር ያልሽ ባይለኝ ማለት ነው። እኔ ሴክስ አድርግ ነበር ቢሆን ኖሮ ሰይጣን ይወጣልኝ ነበር ይወጣልኝ ጋንን ማለት ነው ሳኡዲ ላይ ማለት ነው በቅዱስ ሚካኤል ቀን የወጣልኝን ጋኔን አይወጣልኝም ነበር። ያን ሴክስ አድርግ ቢሆን ኖሮ ማለት ነው ያደረኩ ቢኖር ኖሮ ማለት ነው
ልክ 1 አመት ከምናምን ከቆየው በኋላ ነበር ይወጣልኝ ማለት ነው የሰይጣን በቅዱስ ሚካኤል ማለት ነው። እንደርሶ ዝሙት ደግሞ ከእንትን በላይ ክፉ ነው። ባደው ወዶች ነገራቸው የምፈልገው ነገር ማለት ነው። ያኔ ይወጣልኝ ጋንን ማለት ነው። በቅዱስ ሚካኤል ቀን ይወጣልኝ ጋንን ማለት ነው። እኔ ሳላገባ ከወንድ ጋር ሴክስ ማደርግ ቢሆን ኖሮ ማለት ነው አይወጣልኝም ነበር ማለት ነው። ኢቭንም እኔ ንስሐ ገብቼ ጾም አሳልፌ ጾም 40 አሳልፌ ክራላይሶንም ሄጄ ቤተክርስቲያንም ሄጄ እየቆረብኩ ነበረ። ብዙ ነገር ካደረኩኝ በኋላ ነው የሄድኩት። ባይዘው ብዙ ነገር እንትን አድርጌ ነው የሄድኩት ማለት ነው። እንደ እዛ ሴክስ አድርግ ቢሆን ኖሮ ማለት ነው ከወንዶች ጋር የምተኛ ቢሆን ኖሮ ማለት ነው አውጣልኝም ነበረ ጋንን ባይዘው ማለት ነው። አንዳንድ ሰው ማለት ነው እናንተ ሴክስ አድርጋችሁ እንኳን ለእናንተ ምንም ኃጢአት የሌላችሁ ሰዎች ማለት ነው እኔ እንኳን ማለት ነው አይደለም ሴክስ አድርግ ማለት ነው ምንም ሳላደርግ ማለት ነው ስጸልይ ነው የምኖረው ባለው የሰዎችን የዓለም ኃጢአት ነው የተሸክም ያለው ባለው ማለት ወንዶችን ነገራቸው የምፈልገው ነገር ማለት ነው። ስለዚህ እኔ እንደናንተ አይደለሁም እንደናንተ አትዩኝ ባለው ብዙ ጊዜ ብያለሁኝ ማለት ነው። የእናንተ ህይወትና የኔ ህይወት ባለው ሌላ ምስል ነው ያለው ባለው ማለት ነው። እኔ በትንሽ ነገር የሚገባኝ ሰይጣን አለ ባለው ማለት ነው። አንተን ሰው ማለት ነው። ሰዎቹ ደግሞ ከዚህ በላይ ኮምፎርታብል አድርጎ ሊያጠቆኝ ነው የሚፈልጉት አይኑ አውቃለሁ ማለት ነው። ስለዚህ ማለት ነው እኔ እንደነገርኳቸው ደግሞ ከሰው ለየትኛውንም ነገር ቢሆን እኔ ሰው መርጬ ነው እንጂ ዝም ብዬ ከሆነ ሰው ጋር አይመቸኝም ውዶቼ ማለት ነው። ያልመረጥኩትን ሰው ደግሞ አይጥቅመኝም፣ አይመቸኝም። አይ ስለምመርጠኝ ነው የምመርጠው። ገባችሁ? ሳምታይምስ መርጦ እኔ ጋር ሲመጣ ነው የምመርጠው። ሳምታይምስ ሰዎች እኔ ስመርጣቸው ደግሞ እነሱም እንደዛ ሊመርጡ ይችላሉ። እንደን ሰው ማለት ነው ልጆች ያልነግራቸው የምፈልገው ነገር እምወድኝን ሰው እወዳለሁ። ከዛ ውጭ ግን እንደናንተ አይደለም። የኔ ህይወት ሌላ አይነት ነው ያለው፣ ሌላ ምስል ነው ያለው። እንደን ሰው ግዴታ ፈዛዝ መሆን አለብሽ አትበልኝ ባደው ማለት ነው። እንደን ሰው እኔ አልመለስም፣ ግን ቢመለስ ኖሮም እኔ ማንም ወንድ ጋር አላደርግም ነበር። እኔ የወንድ ስሜት የማይለኝ ነገራቸው ፈልገው ነው ማለት ነው። እኔ ያለኝን ስሜት ምናልባትም የራሴ ፍላጎት ካሰካዩ በኋላ ስሜት ሊኖረኝ ይችላል። ግን አሁን የወንድ ስሜት ብዙም የለኝም ባደኝ ማለት ነው። ወዶቼ ለነገራቸው የምፈልገው ነገር ማለት ነው መስራት መማርም ከሆነ በራሴ መቆም፣ ወደዚህ ግቢ ወደዚህ ውጪ፣ ከዚህ ሰው ጋር ሂጂ ከዚህ ሰው ጋር ትይጂ እንደ ህፃን ልጅ የማይለኝን ሰው በቃ የነበርኩትን ህይወት ነው የሚናፍቀኝ አይነት ዘይቤ ማለት ነው። ከዚህ ጋር ትይጂ ከዚህ ጋር ሂጂ ከዚህ ትይጂ ምናምን ነገር አይለኝም ነበር። እንደርሶ የከኛውንም ቦታ ደግሞ እኔ ከማንም በላይ ደግሞ ቤተሰብ ሰማለሁኝ ማለት ነው። ያጎቴ ልጆች በጣም ነው የምሰማቸው፣ አጎቴንም በጣም ነው የምሰማው። ያጎቴ ምስትም ሳምታይምስ በጣም በጥፎ ነገር ቦታ ላይ አትልከኝም ባደውኝ ማለት ነው። ወዘንም የሆነ ታይም ላይ እኔ በጣም ብዙ ጊዜ ማለት ነው ባደውይ የሆነ ቦታ ሊሄድ ምናምን ነገር አሁን አላውቅም። ባደው የሆነ ታይም ላይ እንደርሶ እንደዛ አይነት ነገር አልነበራትም ድሮ ማለት ነው። አሁን በጣም እየገረመኝ ነው ሰዎች የሚያመጡትን ነገር ማለት ነው። በሷ መንገድ ማለት ነው። እንደርሶ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እናት አይደለችም፣ ድሮም እናት አይደለችም። እናት ሆና ማትጠመኝም ነበር ምላት ባደው ያልወዳትም ነበር ምላት ባደው ማለት ነው። ልናገር ፈልጌ ደግሞ ቻብሻ ቦታታም ደግሞ እዚህ መጣች። ቆንዳ ኩፍቃ ይተጅ ነው ማወራው ጂሰስ ክራይስት ማለት ነው። ሰዎች በቃ ልጥፍ ይላል ማለት ነው እንደበራ ሲፈልጉ። እግላት መሰለኝ ይሄን ማለት ነው። እኔንም አረቦች ማለት ነው ምን እንደምጠላቸው ታውቃላችሁ? ንግግሬንም አሁን በጣም የማስቅ ምናምን ዘና ያለ ንግግር ነበረ ድሮ ማለት ነው። አሁን ግን ነው የምለው ባይዘው በቃ ንግግሬን በቃ ላይክ ኤቭሪቲንግ ተቀያየረብኝ። አሁን በማሳቅ ፋንታ በቃ ይሆናል አይደለ? በቃ የሆነ አይነት ንግግር ይመጣኛል። በቃ የሆነ ቃል ምናምን ነገር ማለት ነው።
ምደብር ሰው ትሆናላችሁ አይደል? ልክ እንደ ራሳቸው ነው የሚያደርጉት መሰለኝ አይተንከ ማለት ነው። አንተን ሰው ማለት ነው ክፋታቸው በቃ ቸርች ጋር ነው የምላቸው። ኤቭሪ ታይም ደግሞ ኤቭሪ ታይም ነው የሚመርዘኝ ማለት ነው። ከዛ እኔ ልክ ሲመርዘኝ ጊዜ ማለት ነው ብቻዬን እየሳኩኝ ብቻዬን እያወራሁ ምናምን ነገር ነው የሚሄደው። በቃ ኤቭሪ ታይም ከየትኛውንም መንገድ መጥተው ማለት ነው ሊነኩሽ ይገባል ማለት ነው። እንደዛ እያደረጉ እያስመሰሉ ነው የሚኖሩት ባደውኝ ማለት ነው። አንተን ሰው ማለት ነው ወዶቻያ እና ማለት ነው ወዶችዬ መልእክት የምታስተላልፉ ሰዎች ደግሞ ብዙ ጊዜ አሁንም ወደ ስዊዘርላንድ ወይም ደግሞ የሆነ በዛ በኩል የምታውቁት ነገር ካላችሁ ማለት ነው እኔ ራሳቸው ካልመለሱኝ ማለት ነው እኔ ራሴ ገፈፍ እያልኩኝ ወደ ስዊዘርላንድ አልሄድም ማለት ነው። መሄድ እሄዳለሁ ከዚህ ሀገር እኔ ለመሄድ እንደዚህ ኤቭሪ ታይም ነው ልቤ እንደዛ መተለኝ አሁን ቆርጦልኛል ባዲኝ ማለት ነው። እዚህ ዳበልኩ መኖር አልፈልግም። ግን በጣም ክፉ ሰዎች ናቸው። ፓስፖርት ጋር ነው የምላቸው መቼም ማለት ነው ማለት ነው። እንደን ሰው ማለት ነው ትችል ነገር ነው ፈልገው ነገር ምንድን ነው የምትሳኩም አይ በእንትን መንገድ መሄድ አስቤ ነበር። በምንድን ነው የሚባለው? ያው ሰርቼ ነበር መሄድ የፈለኩት አይብንም በሰበሮች ሆኝ ከዚህ ሀገር ሌላ ቦታ ሄጄ መጠየቅ እችላለሁ ማለት ነው። ባደኝ ማለት ነው አብዙ ማለት ነው በዛ አሁን መቼስ ሚካኤል አጠገባቸው እዚህ ሀገር ከተባለ በጣም ነው የሚገርመው። በጣም ነው የሚያስቀው ባደኝ ማለት ነው። ድሮም አልጠገብኩም አሁንም አልጠገብኩም ባደኝ ማለት ነው። ከዛ ሀገር አምና ወደዛ ለቀቀችኝ ነው ባደኝ ማለት ነው። እኔ ስለመቃጠል እኮ ምንም ግድ የለም ማለት ነው። እዚህ ሀገር እኮ እንድቀመጥ ብትፈልግም እኔን አግዛኝ ቢሆን ችግር የለውም ማለት ነው። እኔ እየተቃጠልኩ እንድኖር የምትፈልግበትን ምክንያት ግን ይገባኛል አልቻለም። ያ እንግዲህ ሰው እየተቃጠልኩ እንደሆነ እሱንም በጣም ኢቭንም ካለሁበት በላይ በጣም እንድቃጠል እንደምትፈልግም አውቃለሁ ማለት ነው። ኤቭሪ ታይም በጣም እንድረጋጉ አይፈልጉም። እንግዲህ ሰው what is ምንድነው የሚያገኙት ነገር እንት ሰው እሪ ያወቅኳቸው በውስጥ አድርጌ ዝም ብዬ ነበረ። አረቦችም እነሱ ባደወይ አረቦቹ ለምንድን ነው እዚህ ትሆን ወደዛ ትይጀምለት ባደወይ ማለት ነው ተካላቸው ስለሆነ ማለት ነው። እዛ ላይ ሶማሌ ኢቨን ማለት ነው በቃ አሁን እየተሰቃላት ስለሆነ ማለት ነው ለኔ ምንም አይነት ከብር የላትም ባደይ በቃ ንቀቷን ነው የምታሳየኝ ባደይ ማለት ነው። እሷ ቡዳ ናት በቃ እሷን ያየችውን ነገር ምንም ነገር አይሆንላቸውም በቃ ላይ ግን እኔ ላይ ነው ሞድ የሚይዙት በቃ እዚህ ሀገር ነው ተባብረው ምናምን ነገር ማለት ነው። በቃ ልክ እንደጁ ምናምን ነገር ይሄንን እንትን አድርጌ ምናምን ብለው አንዳንዴ በቃ ሙድ ይዛል ማለት ነው። ኢቭንም አንድ ቀን እንትን ብስ ሄጄ ነበርና የሆነ ነገር ሰይጣን ነው ነበር ማለት ነው። አስቡት በቃ እንደሚያውቁ ማለት ነው። አክሽን ላይ ሄጄ ነበርና ከዛ የሆነ በቃ ላይ የወርጋንን ገብቶኝ ባደኝ ማለት የሆነ ሰይጣን መንፈስ ይዞኝ ባደኝ ማለት ነው። ከዛ የሆነ ፍርሃት ምናምን ነገር ያለ አይደል ስቶፕ ይላሉ ማለት ነው። አሁን የሆነ አኔ ላይ ቆሞ ነበር ትንሽ ጣላት ልጆች እኮ ናቸው የኔዘርላንድን ባደኝ ማለት ነው። ስቶፕ ይላሉ ማለት ነው። ከዛ አንዳንዱ በጣም ነው የሚያውቁት ባደኝ ማለት ነው። እንደሱ እኔ ከተናገርኩኝ በቃ አላቆመም ባደኝ ማለት ነው። አላቆመምና ገና ሌላ ነገርም ይፈተፈታል ባደኝ ማለት ነው። አንተን ሰው ማለት ነው ኢቭንም ባደወይ ማለት ነው ወዶች የምንላችሁ የምንፈልገው ነገር ምንድነው መሰላችሁ? ኤቭሪ ታይም ባደወይ ማለት ነው እዚህንም የኔ ገንዘብ የሚቆርጡት ምናምን የሚያደርጉት ለምንድነው መሰላችሁ? እሷ ምንም አታመጣ ሌሎችን እንከባከባቸው በሌሎችን መንገድ ምናምን በጣም ነው የሚንቋቸው። አሜሪካ በጣም ብላለች ባደወይ እዚህ ሀገር ላይ በጣም ነው ባደወይ በጣም ማለት ነው ሰዎቹ አናታቸው ላይ ወጥቷል። አባቴ በጣም በሙሉ ቤተሰቦቼ ማለት ነው በዚህም በኢትዮጵያ ያሉትም በአሜሪካ ያሉትም ማናቸውም በቃ ስለዚህ ሀገር ባይደውይ ማለት ነው በጣም ገርሟቸዋል። በቃ በምን አይነት ክፉ ሰዎች ናቸው? ምን አይነት ሀገር ነው የገባሽው? ለምን ምን አይነት ሀገር ነው ሲሉ ነው የሚኖሩት ባይደውይ ማለት ነው። በጣም ተገርመዋል ባይደውይ ሰዎቹ ማለት ነው። እኔ ቢቀመጥም ምንም ስም የላቸውም በእኔ በኩል ማለት ነው ያደረጉትን ነገር ብቻ ነው
የሚጻበጻበው እንጂ ምንም ነገር የለም ባደይ ማለት ነው። አሁን ምንም ነገር እንትን ቢለው ባደይ ሰዎቹ ገብተዋቸዋል ባደይ ማለት ነው። እንደርሰው ማለት ነው። አሁን ወደ እንትን ከሚሰሩ ዳይሬክት ላይ ከሰው ጋር የሚነጋገሩ ይሻላቸው ነበር። እንዴ ሀሜተኛ አይደለሁም ግን እውነት አለመናገር አልችልም። አሁንም ገና ማለት ነው የሚሆን ነገር ካለ ማለት ነው ፍትፍቱን፣ ፍርፍሩን፣ ቅርቅሩን፣ ብርብሩን ነው ማመጣላችሁ ባደይ ማለት ነው። እኔ ፍቅረኛም ካስኩኝ ባልም ካስኩኝ ባደይ ማለት ነው እንደዛ አድርጌ አቀሩን ነው ማወጣበት። ምክንያቱም ብዙ ነገር ብለዋል ማለት ነው። ሀበሻ ምናምን ነገር ብዙ ነገር ሀበሻ አይደለም ሌላ ነገር አይደለም ብዙ ነገር ተብሏል ባደይ ማለት ነው። እንደዚህ ተደረገ ብዙ ነገር ብለዋል ማለት ነው። እኔ ደግሞ እነሱ የሚያደርጉትን ነገር አይና ማለት ነው አቀሩን አንቅርቅሩን ነው ማመጣላችሁ ባደይ ማለት ነው። ከበሬ የለም ባደይ ማለት ነው። ተዋርዳችሁ ነው ከኔ ጋር የምትኖሩ ከሆነ ማለት ነው። ቀኔ እኔን ባደው ዘና ልበልተውኝ ባደይ ማለት ነው። ዳይሬክት ላይ መምጣት አለባችሁ። ካልሆነ ደግሞ እኔ ዘና ልበል ባደይ ማለት ነው። እንደርሰው ማለት ነው። ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ጋር ሰላም የለም። ሰላም ሳይኖር ሰላም ከኔ አትፈልጉ ባደይ ማለት ነው። ይሄ ሁሉ መስዋዕት ከፍዬ የመጣሁት ባደይ ለራሴ ናጽነት ሰው ነው ባደይ ማለት ነው። ያ እኔ አሁን ለወንድ ልጅ በቃ ሰግጄለት ምናምን ነገር አሁን ቀለበት አደረገልኝ እንበልና ማለት ነው። ከዛ ወለድኩለት እና እሱ ልጁን ምናምን ገዘት እያደረኩኝ ማለት ነው። እሱም ጋር እያሰራሁኝ ምናምን ነገር ማለት ነው። ከዛ እሱ በቃ እንደፈለገ ምናምን ነገር ወደ ሄላሪ ያ ምናልባትም እንደከበረኝ ካሰበ ማለት ነው ሌላውን ያከብር ባደይ ማለት ነው። እንደዛ አይነት ክብሩን አልፈልግም ባደይ ማለት ነው። እንደን ሰው ማለት ነው ልጆችን ነገራቸው የምፈልገው ነገር ማለት ነው። አይ ዶንት ኬር እኔ ባሪያ አይደለም፣ ከመሬት አይደለም የበቀልኩት ባደይ ከሰው ነው የተፈጠርኩት ባደይ ሰው ፍጡር ነኝና ማለት ነው። ስለምን ነገር ግዴለኝ ባደይ ማለት ነው። መደራረግ ያው እንደዛ ናቸው ባደይ እርኩስ መንፈስ ማለት ነው። አሁን ወይ በሴክስ ወይ የሆነ ነገር ወይ ቢሆነ ነገር ስለሚመለስባቸው ኤኒ ታይም እነሱ የሚፈልጉት እንደዛ ናቸው ባደይ ማለት ነው። አሁን ሴክስ እንትን የሚያደርጉ ሰዎች ማለት ነው ለዛ ነው ባደይ ማለት ነው። እንደነገርኳቸው ደግሞ ላይክ ወንዶቹ ፍቅር ውስጥ ወይም ለሆነ ፍቅር ውስጥ እንደዛ ነገር ያስባሉና ቅንጥቅር ብሎ ይበሉ ምንም አያገባኝም ባደይ ማለት ነው። እንትን ሰው ህልና ማለት አሁን ወንዶቹ ባደወይ አንዳት ሴት ላይ ማለት ነው እንደዛ ያደረገች ከባለ ማለት ነው ቻንስ አግኝቶ ነው ያንን ሴት ማለት ነው ምንም እንደሌላት አውቋታል ማለት ነው። አሁን ህልና ያለው ከሆነ ትሪላል ያው ግን የሰው ብዛትስ ሰው በብዛት የሚያደርገውን ነገር ምክንያቱም እንደዛ አይነት ቻንስ ባለ መንገድ ላይ ማለት ነው አንተ በጥሩ አይነት መንገድ ብትሄድ ምለቅህ የለም እንደርሶ ማለት ነው። ልጅ ነገራቸው የምፈልገው ነገር ማለት ነው እንደዚህ ሲባልጉብሽ እንኳን ማለት ነው በጣም ደስ የሚላቸው ሰዎች ማለት ነው በጣም ከባድ ነው። ልጅ ነገራቸው የምፈልገው ነገር ማለት ነው እንደ ሰው እኔ ብስክሌት ልገዛ ነው ምናምን ነገር ብያችሁ ነበረ። ብስክሌት ልገዛም ሄጄ ነበረ ከዚህ ወደ ሰንጥሩ ግን ምን ተባለ መሰላችሁ? ኦንደር ሳይድ ብስክሌት አሚያዝ ጥሩ አይደለም ምናምን ነገር አሪ ባይደው ማለት ነው። ከአሜሪካ ነው የመጣው ባይደው ማለት ነው። ኦንደር ሳይድ ማለት ነው። ኦንደር ሳይድ ነው ያለው እዚህ ባይደው ኦንደር ሳይድ ነው የምትባለው ሆላንድ ማለት ነው። ወደ ታች ማለት ነው። ወደ ታች የምትጓዝ ማለት ነው። ወደ ጥፋት ማለት ነው። አንድ ሰው እንደዛ ስለተባልኩኝ ማለት ነው ብስክሌቱን አልገዛሁኝ። እግሬን አጣጥፌ ቁጭ አልክላችሁ እዚህ ያለው አይደለም። እዚህ ያለው ነው እንደተትቆት እዚህ ያለው አይ ቲንክ እዛ ነው። እንደመጣሁ ነበረ ብስክሌት ልገዛ ምናምን ነገር ማለት ከዛ ማለት ነው እቺ ደግሞ ብስክሌት ላይ ወጣ ተሰብራ እኔ እንደሰበርኳት እግሬን እንትን ልታደርገኝ ባደይ ብልግ ድድብና እኮ ባደይ እንትን የሚላቸው ነገር የለም ባደይ ማለት ነው። ለራሳቸው እየፈለጉ እንትን ላይ ይወድቁና የፈለጉ ነገር ያድርጉና ከዛ አንቺንም እንደዛ እንድትሆኝ ይፈልጋሉ። እኩያ የሚባለው እንደዛ ነው ባደይ ማለት ነው። ከእንደዛ አይነት ተርካሽ ጋር ስትቀመጡ እንደዛ አይነት ርካሽ ምላሽ ነው የሚሸጧቸው ባደይ ማለት ነው። እቺ ሀገር ደግሞ ማን ላይ ነው ሙድ የምትይዘው ባደይ ማለት ነው። ማን ላይ ነው ሙድ የምትይዘው ባደይ ማለት ነው። ፈልክ ከሌላ ተካላቸው ሰው ጋር ትጣላም እንዴ እኔ ላይ የምትይዘው ሰነፍ ሰው ምን ያደርጋል መሰላችሁ? ከአሮጊት ጋር ከህፃን ጋር እልህ ይያዛል፣ ይጣላል። ከተቸገረ ሰው ጋር ከሚስኪን ጋር ከጥሩ ሰው ጋር እያሰቃያል ባደይ ማለት ነው። ስላገኘው ብቻ ማለት ነው። ኢቭን እንኳን ራሱ ቢያመጣ ችግር የለውም። ራሱ በመጣ ምናምን ባህር ምናምን እንትን አድርጎ በመጣ ማለት ነው።
አንደር ሰው ማለት ነው ወንዶች ነገራችን የምፈልገው ነገር ማለት ነው። ኤኒወር እኔ የምፈራ እንዳይመስላችሁ። ኤኒወር ፈጣሪ ከእኔ ጋር ነው። ምንም ኃጢአት የለብኝም። ምንም አይነት ኃጢአት የለብኝም። ግን ለጊዜው የሆነ ነገር እንዳይፈጠር ወይም ደግሞ ጤናዬንም ስጋት ውስጥ ነኝ። ምንም ኃጢአት የለብኝም። ግን የሰው ኃጢአት ተሸክሜ ያለሁኝ ለዛ ነው የምጠነቀቀው። ግን ኃጢአት እኔ ማለት ነው መቼም ቢሆን ራሴ ጋር አላስጠጋውም ባለኝ ማለት ነው። ለምንድን ነው መሰላችሁ? እኔ ኃጢአተኛ ሰው ወይ ኃጢአት የሚያደርግ ሰው ወይ በጣም መጥፎ ነገር የሚያደርገኝ ሰው ማለት ነው ሳግዘው ማለት ነው ስረዳው ያደረገኝን ነገር ማለት ነው ከእንደገና ወደ እኔ ነው የሚመለሰው። እንደን ሰው ለዛ ነው ባዶይ እኔ ኃጢአተኛ ሰው አልጠጋም የምለው። ባዶይ እዚህ ሀገርም ባዶይ ቀላል ነገር እኮ አይደለም። ለዚህ ሰው የሚያቃጥሉ ሀገር ማለት ነው እኔ አይደለም አባቴንም ላስወጣው ፈልጋለሁ። ምክንያቱም አባቴን ላስወጣው ፈልገው ለምንድን ነው መሰላችሁ? እኔ እሱን የምቀርበው ከሆነ ልክ እንደነዚህ ሀገር ላይ እኔ የሚያስነሳኝ ነገር ማለት ነው በሱም እየተነሳብኝ ስለሆነ ማለት ነው። እሱ ሰው ባዶይ ማለት ነው በጣም ዘፍቆታል ባዶይ ማለት ነው። ስለዚህ እነሱ ለሱ ባሰቡት መንገድ ላይ ማለት ነው ለራሳቸው ይዘፈቁበታል ማለት ነው። እንደዛ አይነት ቀልድ የለም ማለት ነው እኔ ያለው ማለት ነው። እንደን ሰው ማለት ነው ወዶች ያለ ነገራችን የምፈልገው ነገር ማለት ነው። እኔ ግን ከሄድኩኝ ወደ ሌላ ሀገር ነው የሚሄደው ባዶይ ማለት ነው። እኔ ስለሚሄድበት ደግሞ አይመለከታችሁም ባዶይ። ግን ከትንሽ ጊዜ በኋላ ግዴታ ነው የሚንቀሳቀሰው። ምክንያቱም አሁን ካልሞትኩኝ ባይደወይ ግዴታ ነው ከዛ ሀገር የምወጣው ባይደወይ ያ ወይ ወደ አሜሪካ ካልመለሰች ወይ ደግሞ የሆነ ነገር ካላደረገች ባይደወይ ማለት ነው ግዴታ ነው ባይደወይ ማለት ነው። ስለዚህ ሴክስ ምናምን የምትሉትን ነገር ማለት ነው እንዳታስቡት ባይደወይ ማለት ነው። አልወደም በቃ ነው ጭራሽ። አሁን በጣም ይሄንን አትቅረቢ ብለው በጣም ብዙ ተቃውሞ ይመጣኛል ባይደወይ ከዚህ ሀገርና ብዙ ነገር በቃ ሀበሻ ምናምን አረብ ምናምን ብዙ ነገር መቅረብ ያላት ብሎ ብዙ ተቃውሞ ይመጣኛል። ግን እኔ አይደለም ሀበሻ ነው አሁን ተንገርሶ ማለት ነው ጥቁር ማለት ነው ጥቁር ወንድ ወይ ናይጄሪያዊ ባመጣ ኖሮ ማለት ነው ከአንድ ሁለት ቀን ከሱ ጋር ቢመላለስ ኖሮ ከጊዜ በኋላ ዳይሬክት ለነበረ የሚቀበሉኝ እና እሱንም የሚቀበሉት የኔን ባልም የሚቀበሉት እነዚህ ማለት ነው። በሌላ ሳይድ ግን ወይ ሊገድሉት ወይ ደግሞ የሆነ ነገር ሊፈጠር ይችል ነበር ይሆናል ማለት ነው። የእውነትም በጣም ይሄን ያህል ችግር የሚፈጥሩ ሰው ቢኖሩ ማለት ነው። ግን እዚህ ሀገር ዝም ብሎ ነው በቃ ባንዴ ቀየር ብሎ በሱ ሳይድ ሆኖ ነበር የሚረዱን ባደይ ማለት ነው። እንደነሱ ማለት ነው እሱን ነገር ላይ ማለት ነው ውዶች እኔ ባደይ የትኛውንም ሰው እንትን ቢያደርግ ማለት ነው ጀስት እንደ ጓደኛ ካልሆነ በስተቀር ማለት ነው ፍቅረኛ ምናምን ነገር አልፈልግም ባደይ ማለት ነው። ባለፈው እዚህ አረብ አይመስለኝም ምናምን ነገር ያልኳችሁ ኦማር ምናምን ነገር ያልኳችሁ ልጅ ደግሞ እሱ ስልጣን ነው ባደይ ሰልጤ ማለት ነው። እንወንስ ሰልጤ ናቸው ባደይ ማለት ነው። ሙስሊም በጣም ከባድ ነው ባደይ ማለት ነው። እንደርሶ እሱም ሰልጤ ነው ሌላም ሰልጤ ነው። እዚህ ሀገር ያሉትም ደግሞ በሙሉ ሰልጤዎች ናቸው ማለት ነው። ዱሽ ነገራቸው የምፈልገው ነገር ማለት ነው። ግን ይሄኛው ይሻላል ወርትን ነገር ከተባለ ማለት ነው ይሻላል። ግን ደህና ነው ትንሽ ማለት ነው። በቃ ሚስኪን ነው ምናምን ነገር አይንቀሳቀስም። ላይክ በቃ ትንሽ የፈረንጅ እንትን አለ ወይ ማለት ነው ነገራቸው ማለት በጣም ይፈራል። በቃ ቁጭ ብሎ ምናምን ነገር አይነሳም ማለት ነው። አንዳንድ ፈረንጆች እንደዛ ናቸውና አረቦች በቃ ላይ ካስፖርት ነው የምላቸው። በቃ ወይስ በቃ የሆነ ነገር በጣም ነው እንትን የሚያረብሽሽ ባይዘውኝ ማለት ነው። ከዛ ግን ትንሽዬ ነገር ነው ባይዘው ትንሽዬ ነገር ነው እንጂ አረብ ነው እሱም ባይዘውኝ ማለት ነው። ጥርት ያለ አረብ ነው። ግን ምን አለ መሰላችሁ የአረብም ደህና የሆነ ሰው ሊኖር ይችላል እኮ ነው ላይክ እንትን ሶማሌዎች ወንዶች ያለው ነገራቸው የሚፈልገው ነገር ምንድነው መሰላችሁ የህንድ መልክ ነው ምናምን ነገር ነው ያለው ባዲ ማለት ከአረቦች ላይ ይላል። ግን ምን አለ መሰላችሁ ወዶች ለኔ ይሆናል ላይ አይኔ ይሆናል ባይዶይ ይጣጣም ባይዶይ ማለት ነው። እንደን ሰው ማለት ነው ወዶች ላይ ነገራቸው የሚፈልገው ነገር ማለት ነው። እሱ ደግሞ ያው ብዙ ነገር ተውሏል ማለት ነው። እንደን ሰው ስለ ፍቅረኛ ማላስበው ምናምን ነገር ማላስበው ባዶይ ማለት ነው። ለፍቅር ማላስበው ባዶይ ደስ ጓደኛ እንኳን አልፈልግም አልኩኝ። ምክንያቱም ልጁ በጣም ጠገበ ባዶይ ጥጋበኛ ነው።
እንደርሶ እኔ ኦማር የሚባል የሆነ ህፃን ልጅ ነበርና ሳኡዲ ላይ ያለ ማለት ነው። በጣም አቀፍ የሞላው በቃ ይሄ ታይም በቃ ስራ ቦታ ማለት ትንሽ የህፃን ልጅ ነበር። የ2 አመት ህፃን ልጅ ነበርና 2 አመት ነው። በጣም ነበር የምወደው ላይክ ምንም አይልም በቃ መጥቶ ማለት ነው ቁርስ ሽልልኝ ምናምን እያለኝ ነበረ ማለት ነው። ከዛ ነው ቁርስ ሰራለትና ኩሉ በቃ አቀፌው ነበር የምውለው ምንም በቃ አሁን ህፃን ልጆች ምናምን አለ የሚያወራሉ ምናምን ነገር ማለት ነው። ሌላ ህፃን አሁን ይስማል ምናምን ሌላ እሱ ሚስኪን በቃ ምንም ቆይቶ ስታስቀምጩ በልቶ ዝም ብሎ ይሄዳል በቃ። ከዛ ማለት ነው ፎቶ አነሳው ነበርና ያኔ ጋር ፎቶ አነሳው ነበረ ምንም አትልም በቃ ሴትዮዋ እናቱ ባደይ ማለት ነው። ከዛ የሆነ ታይም ላይ ደግሞ አያቷ ታመመችና ከአያቷ ጋር አትተያት ምናምን ትገላታለች ምናምን እያለች የነበረ ባይዶይ ማለት ነው። ያክስት ልጆች ናቸው ግን ሁለቱም ፎዚያ ነበር የሚባሉት ባይዶይ ማለት ነው። ከዛ ማለት ነው ያመነችኝ ያቺ ፎዚያ የተባለች ናት ባይዶይ ማለት ነው። ከዛ ማለት ሁለቱም ያምኑ ነበር ባይዶይ ማለት ነው። ከዛ ማለት ነው የሆነ ታይም ላይ ባይዶይ ማለት ነው መታ ማለት ነው እና ሴትዮዋ ሲታመሙ ማለት ነው እኔ ጋር የነበረች ትልቅ ሴትዮዋ ማለት ነው የወንድሙ ሚስት ናት ባይዶይ ያክስቷ ልጅ ናት። የወንድሙ ሚስት ደግሞ ናት ባይዶይ ያቺ እኔ ጋር የነበረችው ማለት ነው እላይ ቤት ማለት ነው። ከዛ ማለት ነው ስትታመም ጊዜ የዋህ ለመምሰል ምናምን ነገር ያለሽ እኔ ጋር ተለቅሳለች ምናምን ላይክ ሲወርት ጋር በጣም ሴትዮዋ ግን በቃ የሆነ በቃ ትልቅ ሴት ምናምን ነገር ነበር የምታደርግ በቃ ላይ ተለቀበ ለኔ ክብር ነበራት መሰለኝ አይ ቲንክ እኔ እንዳይላት ምናምን እኔ ጋር መታ እየለቀሰች ምናምን ነገር ማለት ነው። አንዳንድ ሰው በጣም ያሰቀች በቃ ትሞት ወይ ትሙት አይሆንም ምናምን ነገር እያለች በቃ ምስኪን ተጫወተች። እኔ ደግሞ ጥብስ ሰርቻለሁ ለመብላት ተዘጋጅቻለሁ። ሴትዮዋ ሆስፒታል ገብታ ነበረች በጣም ደክሟት ማለት ነው። ትመለሳለች አይደል ምናምን እያልኳት ነው ባይዶይ ማለት ያስመሰለች ነው ባይዶይ ሁሌም ትገላታለች ምናምን ትለኛለች ባይዶይ ያቺ ትጠራጠራት ነበረ ማለት ነው። ከዛ ማለት ነው እኔ ሲወጣ ጊዜ ማለት ነው ከሷ ጋር ነው የሄድኩት ባይዶይ ማለት ነው ወደ ሌላኛው ቤት ሄጄ ሲወጣ ማለት ነው በረሃብ ገደለቻት። እኮ ተረገመችና በቃ ምንም ነገር አትሰጥም። ሰው በረሃብ ነው የምትገድለው። ባይዶይ ያቺ ልትገላት ነበር ምናምን ብላ ስሟን ስትነቃቃት ጊዜ ማለት ነው ያክስቷ ልጅ ባይዶይ ማለት ነው የወንድሟ ሚስት ማለት ነው። ከዛ በረሃብ ገደለቻትና ከዛ ሄደች ምናምን ብላ ማለት ነው በቃ አብሃ በሙሉ ያደረገችው በወረ ማለት ነው በቃ አዎ በቃ የተረገመች። እኛ ጋርማ በጣም ጥሩ ነበረች በቃ ላይ በጣም ነበረ እንደ ልጃችን ነበረ የምንወዳት በጣም ነበረ የምንወዳት በቃ በጣም እንደኛ ነበረች። ግን ደግሞ እዛ በረሃብ ገደለቻት ምናምን በረሃብ ነው የሄደችው ልጅቷ እርቧት ነው የሄደችው ምናምን አጥረው መሰላችሁ አላውቃታለሁ። ምግብ አትሰጣትም ነበር ይሆናል አትሰጥም ምንድናት ምናምን ትላለች ባይዶይ ማለት ነው። ከዛ ሲዲዋ ሰበደችኝና ውልቅ ብዬ ሄድኩኝ ባይዶይ ማለት ነው። ከዛ ማለት ነው ወደ ቻይ እንደዛ ብሎ እዛ ተወጠረ ነበረ ማለት ነው ላችኋለኝ ማለት ነው። እዚህ ደግሞ ምናምን ብለዋል ማለት ነው። ልጁ ባይዶይ በጣም አከሳ መርዛም ነው ባይዶይ ማለት ነው። አረብ ባይዶይ ማለት ነው ሶርቱ ጋር ነው የምላችሁ የሆነ ደህና የሆነ ሰው እንኳን መርዛም ነው ባይዶይ ማለት ነው። እንትን ሰው እኔ በጣም ነው የሚያስጠላኝ አይደለም ላፈቅረው ማለት ነው። በጣም ነው የሚያስጠላኝ በጣም ነው የሚያስጠላኝ በቃ ስራው በጣም ነው የሚደብረኝ። ሰው ደግሞ እኔ እንደዛ ስለሆንኩ ነው ሰው የማልቸኩለው ባይዶይ ማለት ፈረንጅም ቢሆን ባይዶይ ካናደደኝ ማለት ነው እልኛ መጨረሻ አለኝ ነኝና ምናምን ነገር ማለት ነው። ትንሽ የተሻለ ነገር አለው ግን ይደብረኛል ባይዶይ ማለት ነው። ያቃል ምናምን ነገር ማለት ነው ማለት ነው። እንደ ሰው እኔ ዝም ብዬ በጥሩ መንገድ ሊሄድበት ፈልግና ማለት ነው። ከዛ ማለት ነው ግን ለሰው ትክክለኛ ነገር ልትናገረው ይገባል። ምክንያቱም ሰው ትንሽ እንኳን ካገኘ ማለት ነው በዛ መንገድ ሊገባ ነው የሚለው ባይዶይ ማለት ነው። አንደር ሰው እሱ ምንድነው የሚያደርገው ባይዶይ ማለት ነው ልክ ማለት ነው ሀበሻ ነው ባይዶይ ሀበሻ ነው የሀበሻ እንትን አለው ባይዶይ ልጅ ማለት ነው። ልክ በዚህ ሲሳካልሽ በዚህ ያደርግሻል፣ ልክ በዚህ ሲሳካልሽ በዚህ ያደርግሻል፣ ልክ በዚህ ሲሳካልሽ በዚህ ያደርግሻል። ኮፎ ነው ባይዶይ ማለት ተርገማ ነው ባይዶይ ማለት ነው። አንደር ሰው ማለት ነው ዶች ያለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዛ ነው እኔ ባይዶይ ብዙ ጊዜ አብዝታችሁ ወንድ ምናምን ነገር ብላ አትመኑ የሚላችሁ ባይዶይ ማለት ነው።
ስለዚህ ማለት ነው ክፉን ከሆነ ጥሩን ከሆነ ለራሱ ነው። እኔ ህይወት ውስጥ ካልገባ ህይወት ውስጥ አልገባም ባይደው የሚያገባኝ ነገር የለም ባይደው ማለት ነው። ግን ህይወት ውስጥ ካልገባ ህይወት ውስጥ በጭራሽ አልገባም ማንም ሰው ህይወት ውስጥ ማለት ነው። ሰው እንደዛ ነው። እኔ ነገርኳችሁ። እሱ ፍቅረኛ አይደለም ነበር ይበረም ባለው ማለት ነው። ፍቅር ቢኖረኝ ነው አይደለም ባለው የወረድኩ አይደለም እንደሚለው ባለው ማለት ነው። እንደዚህ ሰው ማለት ነው እንደዚህ በመንፈስ የምትሰቃዩ ሰዎች ማለት ነው ውዶችዬ፣ አሁን ሴክስ ምናምን እንዝናና ብለዋችሁ ሰዎች አትሸወዱ። ምክንያቱም እርኩስ መንፈስ እናንተ ላይ ነው የሚያደርገው ባለው ማለት ነው። ስለዚህ አንዳንድ ጊዜ ማለት ነው እናንተ በጣም ክፉዎች እንኳን ብትሆኑ ማለት ነው ከእናንተ ክፉ ሰው ሊኖር ስለሚችል ማለት ነው ለራሳችሁ ከርፉል ሆኖ ማለት ነው ትንሽ ተረጋጉ። ዲስካሙዳውን ምናምን ነገር ማለት ነው። ስለዚህ ማለት ነው ከጤና የሚበልጥ የለም። ጤና ሲኖራችሁ ነው ሁሉንም ነገር ያለው። ባይደወይ እኔ ጤና ሳጣ ጊዜ በጣም ነው የሚያጮኸኝ ባይደወይ ማለት ነው። በተለይ በሰውን ተሳረግ ማለት ነው። እንዴ ሰው እኔ ሁሉ ነገር የሚገጥመኝ ነገር ማለት ነው የሚመረዘውንም ነገር የባሰ ነገር አለ ማለት ነው። የባሰ ነገር እየመጣ ነው መሰለኝ አይ ቲንክ ማለት ነው። እንዴ ሰው ኤቭሪ ታይም በቃ በፍርሃት ያለኝን ነገር ልነግራችሁ አልችልም ባዲኝ ማለት ነው። እዚህ ሀገር በጣም ነው የምፈራው ባዲኝ ማለት ነው። በጣም ፈጣሪ መዲና ዓለም በቃ ላይ ካደኑ አላውቅም። በጣም ነው የምፈራው። ምንም ነገር አያግዙም። አሁን ሀበሻ የሆነ እንኳን መጥቶ ሰላም ካለሽ ማለት ነው የሆነ ነገር ልታደርጊ ባይደውይ በቃ ከዛ በኋላ የለም እራሱ የሚባል ነገር የለም ባይደውይ ማለት ነው። አብዝታችሁ እኔ ላይ ተስፋ የምታደርጉ ሰዎች ግን ማለት ነው እኔ ገድያችሁ እንኳን ቢሞት ምንም አይመስለኝም ባይደውይ ማለት ነው። እኔ ያሰቃያችሁ ሰዎች ማለት ነው ከእንደገና እኔ ህይወት ውስጥ ምንም ነገር አትፈልጉ ባይደውይ ምንም ነገር አላግዛችሁም። በቃ አታግዙኝ እናንተ የስ ይሄ ፍቅር የምትሉትን ነገር ማለት ነው። እኔ መጀመሪያ ከተባረርኩት ሀገር ከእንደገናም ሊባረርም ስለምችል ማለት ነው ግን አልሄድም ባይደውይ ማለት ነው። እቅርታ አድርጉልኝና ማለት ነው። ቋንቋ አይደለም ሴትዮዋ እኮ ልትመልሰኝ አይደለም የመጣችው። ኢቭንም እዚህ ያለው ልትረዳኝ ነበር መሰለኝ የመጣችው ግን ልትመልሰኝ ግን እዚህ የኔ ቤት የምትቀመጥ ምክንያቱም ከነሱም የሚነግሯቸውንም ነው የሚነግሩኝ። ሳምታይምስ ገብቷቸዋል። ከራሳቸው አይደለም የሚነግሩኝ እነሱ የሚነግሯቸውን ነገር እኔ እንደነገርኳቸው ማለት የሚሉት ማለት ነው። እነሱ ልክ እንደዛ እያሉ ስለሆነ ልባቸውንም ስላወቁ እነሱንም እንደዛ ስለሆኑ ነው እኔ ጋር ሚሊዮት ባለኝ ማለት ነው። እኔ ላይ የሚያስነሷቸው ባለኝ ማለት ነው። እንደን ሰው ማለት ነው። አሁንም ለዛ ነው በጣም እሷ በተናገረችኝ ነገር ላይ ደጋግሜ የተናገርኩት ማለት ነው። እዚህ እኔ ጋር የምትቀመጥ ልጅ ባይደውይ በሱ የሷን ሰምቼ ነው እየተናገርኳችሁ ያለሁት ማለት ነው። ምናልባትም በተደጋጋሚ ነው የነገረችኝ። በተደጋጋሚ ብዙ ሰው ነው የነገረኝ ማለት ነው። እሷ ብቻ ሳይሆን የሆነ አረብም ነግሮኝ ነበረ። ለምን ወደዛ ትመለሽም ምናምን ነገር አለኝ። እንደርሶ እንዲሁም እሱም በጣም ጥሩ ልጅ ነው። ደህና የሆነ ሰው ነው እንደሚነገረኝ ማለት ነው። በጣም ፍጹም የማልቀርበው እዚህ ከዛ ማለት ነው እንደዚህ ሰው ማለት ነው። ልጅ የለነገርሽ እንፈልግ ነገር ብቻ መሰላችሁ። ለዛ ነው የሚለው አንተን ሰው ማለት ነው። እኔ በለው የምቀርባችሁ ኢቭንም በጣም አድርጌ እንዳርቃችሁ ብዬ ነው የምቀርባችሁ። ገባችሁ ማለት ነው። እኔ ኢቭንም እናንተ ጋር እንድታዩ ነው የምፈልገው። ምክንያቱም አቅም እንደሌላችሁ እኔ ጋር ለመቅረብ እኔ ጋር የሆነ ፍቅረኛ ለመሆን እኔ ጋር የሆነ ነገር ለማድረግ ምንም ነገር ማድረግ ማለት ነው። ለኔ አቅም የላችሁም። ለኔ ታይፕ አይደላችሁም። እንደዛ መሆናችሁን እንዳሳውቃችሁ ነው የሚፈልገው። ብቻ እኔ በጣም በፊት የነበረው ግን አሁን በእንደዛ አይነት መንገድ አልጠቀምም ባዶኝ ማለት ነው። አብቅቶኛል፣ አብቅታችሁኛል፣ በቀኝ ባዶኝ ማለት ነው። አንደን ሰው የምላችሁ ነገር ማለት ነው። አይ ባይደውይ እንደዚህ ኤርትራዊ ሆኜ አሁንም ወርቀት ከማገኝ ኢቨንም ውጭ ቢሉኝ ለኔ ተመራጭ ነው። ምክንያቱም በጣም መጥፎ ሁኔታ ሊገጥመኝ ስለምንችል ማለት ነው። ምክንያቱም እየገጠመኝ ያለውን ነገር ማለት ነው በየቀኑ መልእክት ስለሆነ ማለት ነው። አሁንም በዛ
ወረቀት ከሚሰጡኝ ኢቨን ቢያስወጡኝ ለኔ በጣም ተመራጭ ነው። ውዶች ልነግራቸው የሚፈልገው ነገር ማለት ነው። ግን እንደማይሰጡኝ ስላወቅኩ ነው ባይደው ማለት ነው። ወረቀት መቼም የማይሰጡኝም ባይደው ልነግራቸው የሚፈልገው ነገር ማለት ነው። ገና ብዙ ነገር ነው የሚመጣው። ምክንያቱ ወረቀት ሊሰጡኝ ከሆነ ማለት ነው በነሳ አይደለም የሚመጣው ወረቀት የሚመጣው በሀበሻ ነው ወረቀት የሚመጣው። ምክንያቱም እነሱ በሙሉ ከእንትን ካደረጉ በኋላ እንዲሰጠኝ በጣም ከባድ ነው ባይደው እዚህ ሀገር ባይደው ማለት ነው። ገባችሁ?